ወዶችዬ የምወዳችሁ እንዴት አላችሁልን? ብዙዎቻችሁ የወደዳችሁትን ፐርፌክት ክራውን የተባለውን ፊልም የመጨረሻ ክፍል ይዘን መተናል። እናንተ ግን እኛን ለማበረታታት VPN በማብራትና ቪዲዮዎቻችንን ላይክ ማድረግ እንዳትረሱ። ወደ ቪዲዮ በመካከላቸው ከተፈጠረው ነገር በኋላ ሁለቱም በጣም ተፋፍረው ነበር። ወደ ቤትም በሚመለሱበት ጊዜ አጋዦቻቸው የት እንደነበሩ ስልክ ሲደወልላቸው ራሱ እንዳላነሱ እየነገሯቸው ነበር። በዚህ የተነሳ ግን ሁለቱም ተፋፍረው መልስ መመለስ አልፈለጉም። እሷም ክፍሏ ገብታ ስለሱ ነበር ስታስብ የነበረው። በምላሹ እሱ ደግሞ በተፈጠረው ነገር በጣም ደስተኛ ሆኖ ፊቱ ላይ ፈገግታ ይታይበት ነበር። መተኛትም ስላቃታው እሷን ለማግኘት ወደ ክፍሏ በመሄድ ስሟን እየጠራ ነበር። በተመሳሳይ ሁኔታ እሷን መተኛት ከብራት ቁጭ ብትልም ነገር ግን አሁን በሩን ከከፈተች እንዴት አወራዋለሁ በሚል ጭንቀት ዝም ነበር ያለችው። በቀጣይ ቀንም ቀስ ብላ እሱ ሳያት ለመውጣት ነበር ያሰበችው። ታዲያ ስትደናበር ደረጃው ልትወድቅ ስትል ከኋላ እሱ ነበር ያዛት። በመካከላቸው ፍጹም ጥልቅ መተያየት እየተፈጠረ ነበር። በዚህ ግን ቶሎ ብላ አስቀይሳ ስራ ስላላት ወደ መስሪያ ቤት መሄድ እንዳለባት በመናገር ጥላው ትሄዳለች። ቀጥታ ግን ወደ መስሪያ ቤት አልሄደችም። ያደረገችውን ነገር ለመናዘዝ የሄደችው ወደ ቤተክርስቲያን ነበር። ከዚህ ቀደም ቤተክርስቲያን ሄዳ አታውቅም፣ አታምንምም ነበር። ታዲያ ግን አሁን ለቄሱ የተናገረችው የሆነ ነገር ሰውነቷን እየተቆጣጠረ እንደሆነና የማትፈልገውን ነገር እያደረገች እንደሆነ ነበር። ቄሱም ምን ብሎ መመለስ እንዳለበት ግራ ገብቶታል። ከዛ በወጣችበት ጊዜ የተገናኘችው ከጆንግ ኡ ጋር ነበር። እሷን እዚህ ማየት አስደንግጦት ነበር። እንደ አጋጣሚ ሆኖ ሁለቱ እያወሩ ያለ ስልክ የደወለላት ስለ ሰርጋቸው ለማውራት ሊያን ነበር የደወለላት። ስልኩን እያወራች ያለ ግን ከኋላ የጆንግ ኡን ድምጽ በሰማበት ጊዜ ቀንቶ ስልኩን ይዘጋዋል። ጆንግ ኡ ጋር ዊጆ በነበረችበትም ጊዜ ሲመክራት የነበረው ሰርጋቸው ውሸት እስከሆነ ድረስ የሆነ ጊዜ ላይ ብትፋታ የምትጎዳው ሰው እንደሆነችና ነገሮችን ጥልቅ አድርጋ እንዳታስብ ነበር። ከአይኗ ግን እንደወደደችው ያስታውቃል። ወደ ቢሮዋም ስትገባ ተናዳ ነበር። እሷ ፍቅርንና ስራን መለየት የምትችል አይነት ጠንካራ ሴት እንደሆነች በእርግጠኝነት ፍቅር እንደማይዛት እያሰበች ነበር። ይሄንን ነገርም ራሷ ለመቆጣጠር ከማሰቧ የተነሳ ለቴጁ ያላትን የድርጅቱን ሼር ነበር የሰጠችው። ለሱም ይሄን ነገር ካበላሸ እንደምትገለው አስጠንቅቀው ነበር። ይሄ ነገር የውስጥ ሚስጥሯ ነበር። ወንድሟ ሙሉ ለሙሉ ከተቆጣጠረ በኋላ ልክ እንደሷ ጠንካራ ስላልሆነ ድርጅቱን ችግር ውስጥ እንደሚያስገባ እርግጠኛ ነበረች። ልክ ድርጅቱ ችግር ውስጥ ሲገባ ደግሞ አባቷ ለዚህ ቦታ የምትመጥነው እሷ እንደሆነች እንዲያምን ለማድረግ አስባ ነው። ሊዮንም በመቀጠል ሄደው ትንሽዬው ንጉስ ጋር ነበረ። በንጉሱ መሰረት ነው የሰርግ ቀናቸው ሊፈቀድ የሚችለው። በዚህም አጎቱ ቶሎ እንዲያገባለት ስለፈለገ ብቻ ቅርብ ቀን ህፃኑ ቢመርጥም ነገር ግን ሊዮን ገና ዝግጁ ስላልሆኑ ትንሽ ራቅ ያለ ቀን ነበር የመረጠው። ባህላዊ ልብሳቸውን መለካት ጀመሩ። ታዲያ እሷ በጣም አምሮባት ነበር። እንዳማረባት ለማሳየትም ጸጉሯን እያስተካከለላት ነው። በዚህ መሃል ልቧ እየመታ ነበር። ትንፋሿን ገና ከመሰብሰቧ በፊት የተነገራትም እንደ ባህላቸው መሰረት ነገ ሊዮን እሷ ቤተሰቦች ጋር ሄዶ እራት መመገብ እንዳለበት ነበር። በመቀጠልም ከመጋባታቸው በፊት ምርመራ ይደረግላቸው ጀመረ። ይሄ የሚደረገው በቀጣይ የሚወለደው ትንሽዬ ልጅ የንጉሳውያን ቤተሰብ ዘር ሐረግን ስለሚያስቀጥል የሱ ጤነኝነት አስፈላጊ ስለሆነ ነበር። ከዛም ባሻገር ልጅ የሚወለድበትን ቀን ሁላ መምረጥ ይችሉ ነበር። ይሄ ነገር እሷ ላይ እፍረት እየፈጠረ ነው። ታዲያ ሁለቱ ብቻቸውን በሚሆኑበት ጊዜ ስትናገር የነበረው ለምን ለሷ እንደዚህ ጥሩ እንደሚሆን እሱ እንደዚህ ጥሩ ሲሆንና በዚህ አይነት አመለካከት ሲያት ራሷን መቆጣጠር እየከበዳት እንደሆነ ትናገራለች። ከዛ ባሻገር ግን በመካከላቸው የተፈጠረው ነገር ምንም አይነት ማካበድ እንደማያስፈልገው ታዲያ ከማንኛውም ሰው ጋር ልታደርገው የምትችለው ነገር እንደሆነ እየተናገረች ነበር። የወንድሙ ሚስትም የነሱን የእያንዳንዱን ነገር ትከታተል ነበር። አመሻሽ ላይ ከቀጠረችው በኋላ ስትነግረው የነበረው ሁለቱም የመጡት ከተለያየ ዓለም ስለሆነ አንድ ላይ መሆን እንደሚያቀታቸው ነበር። ይሄንን ሲሰማ እሱም መልሶላት ነበር። እሷና ወንድሙ ከተመሳሳይ ዓለም ቢመጡም ሰርጋቸው ግንኙነታቸው የተሳካ እንዳልነበረ በዛ ጊዜ እሷስ ደስተኛ እንደነበረች ይጠይቃታል። እሷም በጋብቻ ውስጥ ሆነ እንደዚህ በንጉሳዊ ጋብቻ ውስጥ ደስታ እንደማይኖር ነበር ያሳወቀችው። የድሮውንም በምታስታውስበት ጊዜ ሁሌ ባሏ ባልነበረበት ሰዓት ስራ በበዛበት ሰዓት አጠገቧ ሆኖ የሚያበረታታት ሊዮን ነበረ። ከድሮ ጀምሮ ለሱ የፍቅር ስሜት ነበራት። ዊጁም ክፍሏ ቁጭ ብላ ስታስብ የነበረው የሳማት እሷ ስለሆነች ብቻ የተናገረውን ንግግር ነበረ። በዚህም ራሷን ለማሳመን እየሞከረች ነው። ነገር ግን በመካከላቸው የኮንትራት ጋብቻ እንዳለ ከማሰብ ወደ ኋላ አላለችም።
ሊዮንም ያንን ኮንትራት እየተመለከተው ነበር። ከ3 ዓመት በኋላ መፋታት አለባቸው። አንብቦ ከጨረሰ በኋላ መልሶ ያስቀመጠው ቁም ሳጥን ውስጥ ነው። ከሱ በታች ሌላ ወረቀት ነበር። ያ ወረቀት ወንድሙ ንግስናው ለሱ እንዲደረግ የሚያሳየውን የመጨረሻ ኑዛዜ የጻፈበት ወረቀት ነበር። የሁይጁ ቤተሰቦችም ሊዮን ወደ እነሱ ቤት መምጣቱ ስለማይቀር እየተዘጋጁ ነበር። የቴጁ ሚስት የጸጉር ስታይሉን ራሱ ያስተካከለችው ልክ ሊዮን እንደሚያደርገው ነበር። ሁለቱም ይሄዳሉ። ራት ግብዣው ላይ አባትየው በጣም የሚኮራባት ልጅ እንደሆነ ለማስመሰል እየሞከረ ነው። በሌላ በኩል ወንድሟ ቴጁ ደግሞ የሷ ሚስጥሮች እየተናገረ ነበር። ከዚህ ቀደም አብራቸው የምትሆናቸው ወንዶች እንዳለ ቀጭን እንደሆኑ፣ ሊዮን ብቻ ሰውነቱ ደንደን ያለና ጥሩ ቅርጽ እንዳለው እየተናገረ ነው። በምልክትም ዝም እንዲል እየነገረችው ነበር። ታዲያ የሷ አባትም ስለ ልጁ በኩራት ሲያወራ እሷን በደንብ እንዳሳደጋት በሚናገርበት ጊዜ ከዚህ በላይ ውሸት እንዲደረደር አልፈለገችም። አባቷ ማስመሰሉን እንዲያቆም በመናገር ተነስታ ከዛ ቦታ ትሄዳለች። ክፍሏን ብቻዋን ትቀመጣለች። የተከተላትም ሊዮን ነበር። ብቻዬን መሆን እፈልጋለሁ ብትለውም አጠገቧ ከመቀመጥ ወደ ኋላ አላለም። ከቤተሰቦቿ ጋር እንደዚህ አይነት ቅርርብ ስለሌላት ሆነ መዋደድ በመካከላቸው ስለሌለ ገና ለገና እሱ ከሷ ጋር እንዳይቀራረብ ያደርጋታል ብላ ፈርታ ነበር። እሱ ግን ቃል ይገባላታል። ቤተሰቦቿ እሱን ሊጠቀሙበት ቢፈልጉ እራሱ የሚፈልጉትን ነገር እንዳለ ለመስጠት ዝግጁ እንደሆነ ይነግራታል። ይህንን ስትሰማ እውነቱን እንደሆነ በአይኑ ተረድታ ነበር። በዚህም እንደሚወዳት ነበር የጠየቀችው። ትወደኛለህ? ማለቴ ቆንጆ እንደሆንኩ አውቃለሁ፣ ግን ትወደኛለህ? እሱም ንግግሯን ከሰማ በኋላ ፈገግ ይላል። የነገራትም እንደሚወዳት ራሱን ከሷ ለመገደብ መሞከር በጣም ከባድ እንደሆነ በመናገር ይቀርባታል። እሱም በጋብቻ ሊያስራት እንደማይፈልግ ነገር ግን በመካከላቸው ሊሰጣት የሚፈልገውን ነገር እንዳለ እንድትቀበል፣ ገንዘብም ቢሆን ስልጣንም ቢሆን ዝናም ቢሆን ከዛ ባሻገር ልቡንም ቢሰጣት እንድትቀበል ነበረ ሲነግራት የነበረው። እሱ በመኮሳተር ይህንን ቢናገርም በቀልድ ከፍርሃቷ የተነሳ ነገሮችን ለማሳለፍ እየሞከረች ነበረ። ወደ ቤትም በሚመለሱበት ጊዜ እየተመለከተ ቁንጅናዋን ለመናገርና እጇን ለመያዝ ተዘጋጅቶ ነበር። ወዲያው ግን ስልክ የደወለላት ጆንጉ ነው። በዚህም ሁለቱ በሚያወሩበት ጊዜ እሱ እንዲቀና በማሰብ ሊዮን አማቹ እንደወደደው እየተናገረ ነበር። ታዲያ ግን በእሷና ጆንጉ መካከል ያለው መቀራረብ ውስጡን ይረብሸው ነበር። እሷንም ወደ ቤት ካደረሳት በኋላ መሄድ ነበረበት። ከመሄዱ በፊት ግን ወደ ጆሮዋ ጠጋ ይላል። እሱ ፊት ለመጠንከር ብትሞክርም ይሄ ነገር ግን ልቧን እያቀለጠው ነበር። እሷን በመጠበቅ ሰራተኞቿ ምግብ እንዳልበሉ በሰማችበትም ጊዜ ውጪ ይዛቸው ወጥታ በጋራ እንደ ቤተሰብ ይመገባሉ። በቀጣይ ቀንም ቀጥታ ሊዮን የሄደው ጆንጉ ጋር ነበረ። ምንም ወሬ ሳያደባብስ መጀመሪያ የተናገረው ሶንግ ዊጁን እንደሚወዳት ነበረ። ይህንን የተናገረው በመካከላቸው ገደብ እንዲኖር ለማድረግ ነበረ። ጆንጉ ግን ገደብ እንዲኖር ፈቃደኛ አልነበረም። በዚህም የተናገረው ሁይጁ እሱን ያቀረበችው ገንዘብ ፈልጋ እንደሆነ፣ ታዲያ ፍቅር መጨመር እዚህ ግንኙነት ውስጥ ከባድ እንደሚያደርገው እየተናገረ ነበረ። እሷም ድርጅቷን አስተላልፋ ለወንድሟ ለመስጠት ፊርማ ላይ በነበረችበት ጊዜ እንድትጠነክር የሚያሳይ መልእክት ሊዮን ልኮላት ነበረ። ይሄ ነገር ፊቷ ላይ ፈገግታ ይጭራል። በተደጋጋሚ እየሳቀች ነበረ። የመጨረሻው ቁርጥ ቀንም ይደርሳል፣ ሰርጋቸው። እሱ ልብሱን እየለበሰ በነበረበት ጊዜ ከሰራተኞቹ ዋና የሆነችው ሴት ስትናገር የነበረው ከዚህ በኋላ ሁይጁን ሚስቴ እያለ መጥራት እንደሚችል ነበረ። ይህንን ቃል ከሰማ ጊዜ ጀምሮ በጣም ይስቃል። ታዲያ ከዚህ ቀደም ኮስተር ያለው ልጅ አሁን ግን በተደጋጋሚ እየሳቀና እየጓጓ ነበረ። እሷን በበኩሏ ለረጅም ጊዜ በጣም ፊልም ላይ ስታየው ስትወደው የነበረውን ቀይ ባህላዊ ልብስ ትለብሳለች። በጣም አምሮባት ነበረ። እየተራመደች በነበረበት ጊዜ እሱም ጓጉቶ እየጠበቃት ነው። ነገር ግን ልክ ስትደርስ ያንን ረጅም ቀሚስ ትረግጠውና ተደናቅፋ ነበረ። ይሄ ነገር እሱን ደስታ ፈጠረበት እንጂ አላስደበረውም ነበር። በመቀጠልም ሁለቱ ወይን ተቀይሮ መጠጣት ነበረባቸው። ታዲያ ያንን ወይን ትጠጣለች። ከጠጣችም በኋላ ሰረሞን ከጠጣችን በኋላ ክብረ በዓሉ እያለቀ ነበረ። በብዙ ጋዜጠኞች ተከበዋል። ፎቶቸውን ከተነሱ በኋላ ቀጥታ ሄዱት ወደ ቤተ መንግስቱ ነበረ። ወደ ቤተ መንግስቱ አንድ በአንድ ወደፊት ይራመዱ ጀመረ። ይህንን የተመለከተው ጆንጉ ግን ደስተኛ አልነበረም። ታዲያ ወዲያው እሷ ታስል ጀመረ። ካሰለችም በኋላ እዛው ራሷን ትስታለች። የደነገጠው ሊሆንም ይጮህ ጀመረ። እንድትነቃ በተደጋጋሚ እየጠየቃት ነው። ታዲያ እሷ ቀጥታ ወደ ቤተ መንግስቱ ሆስፒታል እንድትሄድ ቢነገርም እነሱን አላመናቸውም ነበረ። ሁሉም ሰዎች እንዲወጡ ትዕዛዝ ይሰጣል። የወሰዳትም ወደ ራሷ ቤተሰቦች ሆስፒታል ነበረ። ታዲያ ጆንግኡም ከድንጋጤ የተነሳ መንገዱ ለነሱ ክፍት እንዲሆንላቸው ትዕዛዝ ተሰጥቶ ነበረ። እሷም ቀጥታ ትሄዳለች። በሄደችበትም ጊዜ ከባድ ምርመራ እየተደረገባት ነበረ። ሊዮንም በጣም ፈርቶ ነበረ። ታዲያ የሷ ቤተሰቦችም ይመጣሉ። የተናደደው የሷ አባት በጥፊ መቶት ነበረ። ሊዮን አንድ ቃል አልተነፈሰም። ዶክተሩን ከወጣ
በኋላ የተናገረው የልብ ምትን በጣም የሚያዘገይ መድኃኒት መርዝ ተደርጎ እንደ መርዝ ሆኖ በወይን ውስጥ እንደተሰጣትና አሁን ሙሉ ለሙሉ ከሰውነቷ ውስጥ እንዲወጣ ምርመራ እየተደረገላት እንደሆነ ከዛ ባሻገርም ጥሩ ጤንነት ላይ በቅርቡ እንደምትሆን ተናግሮ ነበር። ከዛም ከሄደ በኋላ ጆንጉ ጋር ነበር የተገናኘው። ጆንጉ ፊቱ ላይ ንዴት ይታይ ነበር። አሁንም እሷን ሊጠብቃት እንዳልቻለ ጆንጉ ለሊዮን እየተናገረ ነው። ሊዮንም ሊያለቅስ ደርሶ ነበር። ነገር ግን ይሄንን ያደረገውን ሰውዬ እጅ ከፍንጅ እንደሚይዘው ቃል እየገባ ነው። በዚህም ቤተ መንግስት ውስጥ ካሉት ሰራተኞች እስከ ላይ ንጉሰ ነገስት እንዳለ መመርመር እንዳለባቸውና ይሄ ምርመራ ደግሞ ይፋዊ እንደሚሆን ሊዮን ትዕዛዝ ሰጥቶ ነበር። ይህንን ዜና የሰማችው የወንድሙ ሚስት ግን ደስተኛ አልነበረችም። ምናልባት ስማቸውን ያጠፋል ብላ ፈርታ ነበር። ነገር ግን ጆንጉ በመኮሳተር ግድ መደረግ ያለበት እንደሆነ ይነግራታል። በመቀጠልም ጋዜጣዊ መግለጫ ይሰጣል። ታዲያ ይሄ ግድያ ሙከራ ይፋዊ ምርመራ እንደሚደረግበትና ከፖለቲካ ጋር እንዳያገናኙት ነበር ለጋዜጠኞችም ሆነ ለህዝቦች መልእክት የሰጠው። በሷ አካባቢ የነበሩ እያንዳንዱ ሰዎች ከሷ ተላላኪ ጀምሮ ምርመራ እየተደረገባቸው ነበር። ከትንሽ ቆይታዎች በኋላ እሷ ትነቃለች። እንደነቃች በሰማበት ጊዜ በፍጥነት ይሮጥ ጀመረ። እሷን ለማየት በጣም ፈልጓል። ሆስፒታልም እንደገባ ቶሎ ነበር ያቀፋት። እሷም ደህና እንደሆነች ለማሳየት ጀርባውን እየመታች እያረጋጋችው ነበር። ያኔ ጥብቅ አድርጎ ድጋሚ ያቅፋትና ስቅስቅ ብሎ ያለቅሳል። እሷም ራሷን የሳተችበትን ምክንያት እየጠየቀች ነበር። ከመናገሩ በፊት ጆንጉ የመጣው ከፖሊሶች ጋር ነበር። እያንዳንዱ ሰው ምርመራ ሊደረግበት ስለሚገባ ከተመርማሪዎቹ መሀልም ሊዮን አንዱ ነበር። ቀጥ ብሎ ከፖሊሶቹ ጋር ይወጣል። የሱ ተላላኪ ነገሩን ለመቆጣጠር ቢያስብም ዞር እንዲልና ከፖሊሶቹ ጋር ራሱ እንደሚያወራ ነበር የተናገረው። ጆንጉም ለሁይጁ የተፈጠረባትን ነገር እየነገራት ነበር፣ ስለ መድኃኒቱ እንዲሁም ስለ መድኃኒቱ አይነት። ወዲያው ያስተዋለችው እሱ ለእንቅልፍ በሽታው መድኃኒት ስለሚወስድ ይሄ የልብ ምት ደግሞ ከሱ መድኃኒት ጋር አንድ ላይ ከሆነ ሙሉ ለሙሉ ሊገለው ስለሚችል ምናልባት ያ ወይን የተዘጋጀው ለሱ እንደሆነና እሷ ተሳስታ እንደጠጣችው ነበር። በዚህም የእሱን ደህንነት ለማረጋገጥ ምርመራዋን ልትሄድ ነበር። ያስቆማትም ጆንጉ ነው። ጆንጉ ሊያስቆማት ቢሞክርም አልሰማችም ነበር። ልትወጣ ስትል ተላላኪ ቾይ ነበር ያስቆማት። ሊዮንም ምርመራ በሚደረግበት ጊዜ ያ መድኃኒት ለሱ እንደተዘጋጀ እሱ ጠጥቶት ቢሆን ኖሮ ሙሉ ለሙሉ እንደሚሞትና እሷ በሽታው ስለሌለባት መዳን እንደቻለች ነበር የተናገረው። የወንድምየው ሚስትም ሁሉን ነገር እንዲያጸዱና እንዲያስተካክሉ ለተላላኪዎቿ ተናግራ ነበር። ታዲያ ጆንጉን በተደረገው ምርመራ መሰረት መረጃዎች ሊመጡለት ችለው ነበር። የሊዮንን የምርመራ ሪከርድ ቼክ ካደረጉ ሰዎች መካከል መጀመሪያዋ የወንድሙ ሚስት ስትሆን በመቀጠል ደግሞ የሷ አባት ነበረ። ሊዮንም ምርመራውን ከጨረሰ በኋላ ለሷ ጥብቅ ክትትል ለማድረግና የተለያዩ ሰዎችን ለመቅጠር ሲሞክር እሷ ደግሞ ዜናውን እያነበበች አንድ ጥሩ ፎቶ እንኳን ጋዜጠኞች ስለሷ ፖስት እንዳላደረጉ እየተመለከተች ነበረ። በቀጣይ ቀንም ሙሉ ለሙሉ መድኃኒቱ ከሰውነቷ ውስጥ ስለወጣ መውጣት እንደምትችል እየተነገራት ነበረ። በዚህ አይነት ሁኔታ መውጣት አልፈለገችም። ምክንያቱም በአካባቢው ያሉ ሰዎች እሷ መደገፍ አለባቸው። ደና ሆና ከወጣች ላለው ንጉሰ ነገስት እሷ መጥፎ እድል ናት ብለው እንዲያስቡ ስላልፈለገች በወንድሟ ሚስት አማካኝነት ሜካፕ ከሰጠቻት በኋላ እንደታመመች ለማስመሰል ትሞክራለች። ወደ ውጪ ስትወጣም በተደጋጋሚ እያሰለች እንደተጎዳች እንደተከፋች ለማስመሰል እየሞከረች ነበረ እንጂ ሙሉ ጤንነት ላይ ነበረች። ታዲያ እንደዛም እያደረገች ቆንጆ ፎቶ ከመነሳት ወደ ኋላ አትልም ነበር። እንደ ሐሳቧም ብዙ ሰዎች እያዘኑላት ነበረ። እዛ ንጉሰ ነገስት ላይ ያለው መጥፎ እድልን እሷ እንድትወጣ እየተደረገች እንደሆነና ምስኪን እንደሆነች ይወራ ጀመር። ሁይጁ ሙሉ ለሙሉ ጤነኛ እስክትሆን ድረስ አሁን የሊዮን ሚስት ስለሆነች የተለያዩ ግዳጅ ስለሚኖርባት ያ ግዳጅ ወደ ራሷ እንዲተላለፍ ያዘዘችው የወንድምየው ሚስት ነበረች። እንዳዘነችም ለማሳየት እሷ ከሆስፒታል ስትወጣ በር ላይ ተቀብላት ነበረ። ሁይጁ ግን እንደደከማት ተናግራ ወደ ውስጥ ትገባለች። እሷም እዛ ቤት ውስጥ በምትሆንበት ጊዜ ቅርብ የተባሉ ሰዎች ብቻ እንዲያናግሯትና እንዲቀርቧት ካልሆነ ማንኛውም ሰው እሷ ጋር መግባት እንደማይችል እየተናገረ ነበር። እሷ ግን ይሄ ጥብቅ ክትትል በጣም ሰልችቷታል። ከባሏ ጋር ብቻዋን መሆን እንደምትፈልግ ትናገራለች። እሷም እንዲህ አይነት ጥብቅ ክትትል እንደሚሰለቻት እየተናገረች ነው። ወዲያው የተናገረችው ግን ያ መድኃኒት ለሱ ተብሎ የታሰበ እንደሆነ ነበር። እሱም መልሶ ይሄ ነገር ደስታን ተፈጠረበት እሱም ቢገሉትና አላማቸው ቢያደርጉት እንደሚሻለው እሷ በመሃል ከምትጎዳ እሱ ቢሞት ደስታው እንደሆነ ነበር ሲነግራት የነበረው። በንዴትም በትራስ ተቀጠቅጧለች። ታዲያ ባሏ የሞተባት ሴት መሆን እንደማትፈልግ ከሱ መራቅ እንደማትፈልግ እየተናገረች ነበር። እሱም በመቀጠል አሁን ደህና እስከሆነች ድረስ ዲፕሎማሲያዊ ስራ ስላላት ከዚህ ቀደም
የወንድሙ ሚስት በሷ ፋንታ ሁሉንም ስራዎች ለመስራት እንዳሰበች ነገር ግን እሱ እምቢ እንዳለና አሁን የሁይጁ ስራ ስለሆነ እንድትዘጋጅ ነበር የነገራት። በሌላ በኩል የወንድምየው ሚስትም እሱ ፍቃደኛ እንዳልሆነ በሰማችበት ጊዜ ተናዳ ነበር። የወንድምየው ሚስት አባት በመጣበትም ጊዜ ራሷንና ንጉሰ ነገስቱን መጠበቅ እንዳለባት አስጠንቅቋት ነበር። በሌላ በኩል ለጆንጉ ሌላ መረጃ ይነገራል። በዚህም መድኃኒቱ ምንነቱና እንዲሁም ደግሞ ከመድኃኒቱ ጋር ቀጥታ ግንኙነት ያለው ሰው ማን እንደሆነ ማወቅ ችሎ ነበር። ባጭሩ ወንጀለኛውን አውቋል። በዚህም ያንን መድኃኒት መጠጥ ውስጥ አድርጋለች ተብላ የተጠረጠረችው አሩም የተባለችው የወንድምየው ሚስት በድብቅ ያዘዘቻት ሴት ነበረች። የተፈጠረባትን ነገር ደግሞ ሁይጁ ለሷ ተላላኪ ሂዶ እየነገረቻት እያለ እሱ ከላይ ልብስ ሳይለብስ ክፍት ሆኖ ነበር የመጣው። በዚህ ጊዜ በጣም ትደነግጣለች። እሱም ለመጀመሪያ ቀን እንደ ባልና ሚስት አብረው ለማደር እንደተዘጋጀች ነበር የጠየቃት። ሁለቱም በጀርባቸው ይተኛሉ። ታዲያ እሷ በጣም አፍራ ነበረ። ሶፋው ላይ እንዲተኛም ነግራው ነበረ። እሱ ግን ፍቃደኛ አልነበረም። ታዲያ የልብ ምቷን በማሽን እየተቆጣጠሩ ስለነበረ ምንም ያ ድምጽ ቢረብሽም ከሷ ጋር መተኛትን እንደሚፈልግ ነበር የነገራት። ያ ድምጽ ለሱ ጥሩ እንደሆነና በህይወት እንዳለችና ልቧ እንደሚመታ ለማሳየት እንደሚጠቅመው እየነገራት ነበረ። በዚህም ተስማማለች። እሱን ግንባሯን በመሳብ አብሯት እንደሆነ ለማሳየት ሞክሮ ነበረ። ቶቾይና የሷ ተላላኪ ዶ ደግሞ እየተቀራረቡ ነበረ። በማደጎ ወደዚህ ቤት እንደመጣ ታዲያ ከንጉሰ ነገስቱ ጋር ከማደጎ የተነሳ እያንዳንዱን ነገር እንደሚያውቅና ሊዮንን የሚያየው እንደ ወንድሙ እንደሆነ እየነገራት ነበረ። ታዲያ ሳያፍር ስለ ድሮ ህይወቱ መናገሩ ዶ ላይ ደስታ እንዲፈጠርባት አድርጎ ነበረ። በቀጣይ ቀንም እሷ ሙሉ ጤንነት ላይ ስለነበረች አቶ ቾይ እሷን እያንዳንዱን ነገር ለማስተማር ተመርጦ ነበረ። ብዙ መታደም ያለባት ዝግጅት ስላለ እሱ ደግሞ ብዙ ንጉሳዊ ነገሮችን ስለሚያውቅ እሱ መቆየት እንዳለበት ተነግሮ በተቃራኒው ደግሞ የሷ ተላላኪ ሂዶ ሊዮንን እንድታግዘው ተልካ ነበረ። አቶ ቾይም ሲነግራት የነበረው የባለስልጣናት ተማሪዎች የሚማሩበት ትምህርት ቤት ለንግግር እንደምትሄድ እዛ ደግሞ በእጇ የተለያዩ ምልክቶችን ማሳየት እንዲሁም ልብ ቅርጾችን መስራት እንደማትችል ከባሏ ፊት ራሱ መራመድ እንደማትችል እየነገራት ነበረ። ምንም ቢሆን እሷ ይሄንን ነገር መከተል አልፈለገችም። እሱና እሷ አንድ አይነት ልብስ ለብሰው እንዲሄዱ ሀሳብ በማምጣትም በጣም ቆንጆ ልብስ በመልበስ ማች አድርገው ነበር የሄዱት። ያ ልብስ ወዲያው ሽያጩ ጨምሮ ነበረ። በመቀጠልም ወደ ውስጥ በመግባት ንግግር ታደርጋለች። መጀመሪያ ቀልዳ ተማሪዎችን ካሳቀች በኋላ ማንኛውም ሰው ከፍታ ላይ እንደሚደርስ ከዜሮ ተነስተው የትም የሚፈለጉበት ቦታ መድረስ እንደሚችሉ የተለያዩ ማበረታቻ ንግግሮችን እያደረገች ነበረ። ወዲያው ብዙ ሰዎች ስልካቸውን ይመለከቱ ጀመረ። በዚህም አንድ ነገር ይፋ ሆኖ ነበረ። ይፋ የሆነው የነሱ የኮንትራት ጋብቻ ነበረ። ከ3 ዓመት በኋላ እንደሚፋቱ የሰሙ ጋዜጠኞችም እየሮጡ ወደ ውስጥ ይገባሉ። ሁሉም ጋዜጠኞች አቅጣጫቸውን ወደ እሷ አድርገው ፎቶ እያነሷት ነበረ። ደርቃ ወደ ኋላ ትራመድ ጀመረ። ያኔ ፊት ለፊቷ የመጣው ሊዮን ነበረ። እሱም ይሸፍናታል። ነገሩን ከማስረዳት ይልቅ ከዛ ቦታ ይዟት ለመውጣት በማሰብ እጇን ይዞ ነበር የወጣው። ጆንግኡም ይመጣል። እነሱ ቀጥታ በበር ከወጡ ብዙ ጋዜጠኞች ሊያጨናንቋቸው ስለሚችሉ እነሱ እንደሆኑ በማስመሰል የእሷና የሱ ተላላኪ ጥላ በመያዝ ይወጣሉ። ታዲያ ጋዜጠኞቹ እነሱ ላይ ትኩረት በሚሰጡበት ጊዜ ከጀርባ ሆነው ማምለጥ ችለው ነበረ። በዚህም የተነሳ ግን ያ ጋዜጣዊ መግለጫ ከወጣ ጊዜ ጀምሮ ያንን መረጃ በመያዝ እሷ መጥፎ እድል እንደሆነች ከዛ ባሻገርም ቤተመንግስቱን ያቃጠለችው እሷ እንደሆነች ለገንዘብ ለሀብት ለስልጣን እንደቀረበችው እሱን እንዳታለለችው ከዛ ባሻገር ደግሞ እንደሚስቱ ያደረጋት እሱ በምላሹ እሷን ለመጠበቅ እንደሆነ ሁሉም ሰው የየራሱን አስተያየት እየሰጠ ነበረ። በዚህ ሁሉ ውስጥ ግን እሱ እጇን ጥብቅ አድርጎ እንደተጠበቀች ያህል እንዲሰማት እያደረገ ነበረ። ታዲያ ሁለቱም ቁጭ ብለው ከጠቅላይ ሚኒስትሩ ጆንጉ ጋር በሚያወሩበት ጊዜ ሁሉን ነገር ወጥቶ ለመናገር እንዳሰበ ሊዮን ይናገራል። መጀመሪያ ላይ በኮንትራት ቢጀምሩትም አሁን ግን እንደተዋደዱና እንደተፋቀሩ ለመናገር ቢያስብም ጆንጉ ግን በተዘዋዋሪ የነሱ የፍቅር ግንኙነት እውነት እንደሆነ ሰዎች እንዲያምኑ ስላልፈለገ አሁን ለትንሽ ጊዜ ዝም እንዲሉና አስተያየት እንዳይሰጡ ነበር ሲነግራቸው የነበረው። አሁን ዓለም ሁሉ ፊታቸውን አዙረውባቸው ነበረ። በዚህ ሰዓት ግን እርስ በርስ ይጨናነቃሉ። እሱ በሱ ስልጣንና አዳቂዎች መካከል ችግር ከተፈጠረ እሷ እንዳትጎዳ ሲፈራ፣ እሷ ደግሞ ከዚህ ቀደም ብዙ ችግር ስላጋጠማት ግድ የለሽ ነበረች። ነገር ግን እሱ ታዋቂ ባለስልጣን ስለሆነ በዚህ ምክንያት እንዲጎዳ አልፈለገችም። እዛ ባሻገርም ነገ በቤተ መንግስቱ ፊት ለፊት ትልቅ ሰላማዊ ሰልፍ እንደሚደረግ ዜናዎች እየተዘገቡ ነበረ። ደህንነታቸው እንዲጠበቅም ወደ ቤተ መንግስት እንዲሄዱ ጆንጉ ነግሯቸው ነበረ። እዛ በደረሱበት ጊዜ ሁለቱም
ተላላኪዎች መጥፎ ዜና ነበር የነገሯቸው። ይህም የወንድምየው ሚስት ስብሰባ እንደጠራች ነበር። ሁሉም ንጉሳዊ ዘሮች ተሰብስበው ነበር። በዚህ ጊዜ እነሱ ወደ ውስጥ እንደገቡ ትጮህ ጀመረ። በተደጋጋሚ ስትሳደብ የነበረው ሁይጁን ነበር። ታዲያ እሷ ቦታዋ እንዳልሆነ ከዛ ባሻገር ለማታለል እንደመጣች የማይመጥናት ቦታ እየተገኘች እንደሆነ አንድ በአንድ ትናገራታለች። ከዚህ በላይ ዝም ማለት የሰለቸው ሊዮን ሊናገር ሲል ግን እጁን ነበር የያዘችው። ዝም እንዲልና ነገሩን ራሷ እንደምትወጣው ምልክት እየሰጠች ነበር። ታዲያ እሷ ከተሳደበችና ከጨረሰች በኋላ ከዛ ተናደው ሁለቱም ወጥተው ነበር። እሱ ራሱን ለመቆጣጠር በሞከረበት ጊዜ እጁን ጥብቅ አድርጎ ስለነበረ እጁ ተጎድቶ ነበር። ደህና እንደሆነ ትጠይቋለች። እሱም ጥብቅ አድርጎ ነበር ያቀፋት። እርስ በርስ ለመተጋገዝ ለመበረታታት እየሞከሩ ነበር። በቀጣይ ቀን ጸሐፊ ዶም አንድ ዜና ትሰማለች። የነሱ ድርጅት ሽያጭ በጣም አስቆልቁሎ ነበር። ከዛ በተጨማሪም ጸሐፊ ቾይ በመጣበት ጊዜ የነገራት ያኔ ሁይዱ ለሰርጋቸው ቀን ራሷን የሳተችው አውቃ ትኩረት ለማግኘት ስትሞክር እንደሆነ ጋዜጣዊ መግለጫዎች እየተሰጡ እንደሆነ ይነግራታል። በቀጣይ ቀንም ብዙ ሰዎች ቤተመንግስቱ ጋር ከመጡ በኋላ እሱ ከስልጣኑ እንዲወርድ የተለያዩ ተቃውሞችን እያቀረቡ ነበር። ጆንጉም እሱ ጋር ይሄዳል። ከዚህ በላይ ስለ ሚስቱ ሊዮን ብዙ አይነት ወሬዎች እንዲወሩ ስላልፈለገ መጀመሪያ ግንኙነታቸው ውሸት ቢሆንም አሁን ግን እንደተዋደዱ ለማሳየት እንዲሁም ለመናገር እንደሚሞክር ይናገራል። ጆንጉ ግን ሲናገር የነበረው እሱ ከስልጣኑ መራቅ እንዳለበት፣ ህዝቡ እየጠላው እንደሆነ፣ ህዝቡ የሚፈልገው የሚወደው መሪ እንጂ የሚጠላው እንዳልሆነ እየተናገረ ነበር። ከዚህም በኋላ ከ5 ቀን በፊት የተፈጠረውን እናያለን። ታዲያ ጆንጉ መድኃኒቱን ማን እንዳደረገ ካረጋገጠ በኋላ ቀጥታ ይፋ ማውጣት አልፈለገም። የቀዳሚው ንጉስ ሚስት የነበረችው ሴት ጋር ነበር። በዚህም ሲነግራት የነበረው የራሷ አባት ሶንግኡ ይሄን ሁሉ ነገር እንዳቀናበረና መድኃኒቱ ራሱ እንዲደረግ ያዘዘው እሱ እንደሆነ የተጠቀመውም የሷን ተላላኪ አሪምን እንደሆነ ነበር የነገራት። ይህንን ስትሰማ ትደነግጣለች። ነገር ግን ለማንም ሰው እንዳልተናገረና እንድትረጋጋ ለነገሮች እንድታስበበትና እንድታወራው አንድ ቀን ሰጥቷት ነበር የወጣው። በወጣበትም ጊዜ የተገናኘው ከሁይጁ ጋር ነበር። ታዲያ ሁይጁ ባሏን ለመጉዳት ማን እንዳሰበ መጠየቅ ፈልጋለች። መረጃ እንዳገኘት ጠይቋለች። እሱ ግን ለምን ስለ ባልየው እንደምትጨነቅ ጋብቻቸው የውሸት እንደሆነ ነበር ሲያስታውሳት የነበረው። ነገር ግን አይኗ ላይ በቀላሉ ማንበብ የቻለው ሊዮንን በጣም እንደምትወደው ነበረ። የቀዳሚው ንጉስ ሚስትም ቀጥታ የሄደችው አባቷ ጋር ነበረ። መረጃው እውነት እንደሆነ ሊዮንን ለመግደል እንደሞከረ ነበር የጠየቀችው። እሱም እውነት እንደሆነ ይናገራል። ትንሽ እንኳን ደንገጥ አላለም ነበር። ይሄን ሁሉ ነገር ያደረገው ለልጅ ልጁና ለሷ ሲል እንደሆነ። ታዲያ ያኔ ውሉን ወንድሙ እንደጻፈለት ሊዮን እንደሚያውቅ ይሄ መረጃ ከወጣ ደግሞ ሁለቱም ሊጠፉ ስለሚችሉ ከዚህ ጀርባ እነሱ ስላሉ ማድረግ ያለበትን እንዳደረገ ነበር ሲያሳውቃት የነበረው። ያኔ ባሏ የጻፈውን ኑዛዜ ለማቃጠል ብቻ ብትፈልግም በአጋጣሚ ግን ተሳስታ ወረቀቱን ስትወረውረው ሙሉ ለሙሉ ቤተመንግስቱ ስለተቃጠለ በተዘዋዋሪ ባሏን ገላው ነበር። ይሄ መረጃ ደግሞ በጣም ከባድ መረጃ ነው። መጠንከር እንዳለባትም አባቷ እየነገራት ነበር። በቀጣይ ቀን የሄደችው ጆንጉ ጋር ነበር። ጆንጉ አባቱን ለማየት ወደ መቃብር ስፍራው ሄዶ ነበር። ልክ እንደሱ ባለስልጣን ነበር። ታዲያ ያ ስልጣን የወረሰው ጆንጉ ነበር። በዚህም እያወሩ ያለሷ ስትናገር የነበረው መድኃኒቱን ይፋ ያለወጣው የሆነ ነገር ማድረግ ፈልጎ እንደሆነ፣ ታዲያ ሚስጥሩንም እንደምታቅ፣ ሚስጥሩ ሁይጁን ስለሚወዳት እንደሆነ እንደምታቅ፣ ከዛ ባሻገርም የእነሱ ግንኙነት ኮንትራት እንደሆነ የሚያሳየውን ወረቀት ከሰጠችው በኋላ አንድ ቀን እንደምትሰጠው፣ ይህንን ነገር ይፋ እንዲያወጣ፣ ካልሆነ ግን ሁይጁን ለዘላለም እንደሚያጣት ነበር የነገረችው። ያሳመነችው ሁይጁ ችግር ውስጥ በምትሆንበት ጊዜ እየሮጠች እሱ እጅ ላይ እንደምትመጣ፣ በዚህም ፍቅሩን ማግኘት እንደሚችልና ሊዮን ደግሞ ከስልጣኑ እንደሚባረር ነበረ። በዚህም የምንረዳው ጆንጉ ኮንትራቱን ይፋ እንዳወጣ ነበረ። ወደ አሁኑ በምንመለስበትም ጊዜ ጆንጉ በውሸት ወሬ ይፈጥራል። ይህም ንጉሰ ነገስቱን ከህዝቡ ለመጠበቅ ትልቅ ዓላማ ስላለው፣ ታዲያ ሊዮን በአሁኑ ሰዓት የሚጠላው ንጉስ ስለሆነ ከስራው መውረድ እንዳለበትና ጡረታ እንዲወጣ ነበር ሲነግረው የነበረው። ከስልጣኑ እንዲለቅ እያስገድደው እንደሆነ የሰማችው ሁይጁ ደግሞ በጣም ታዝናለች። ያኔ የጠራቻት የቀድሞው ንጉስ ሚስት የሆነችው ነበረች። እንደዛ ተጨናንቃ በነበረበትም ጊዜ የቀድሞው ንጉስ ሚስት የሆነችው ዩን ኢራንግ ነበር የጠራቻት። በዚህም ስትጠይቃት የነበረው ከዚህ ቀደም የህዝቡ እንዳለ ኩራት የነበረውን ሊዮንን አሁን ሙሉ ለሙሉ ስልጣኑን እንዲያጣ በማድረጓ ምን እንደተሰማት እየጠየቀቻ ነበር። ከዛ ባሻገር ደግሞ እሱን የራስሽ ለማድረግ ምንድን ያደረግሽው ታውቂያለሽ አይደል? እኔ የሱ ለመሆን ምንም ያደረኩት ነገር የለም። እሱ ከመጀመሪያው ጊዜ ጀምሮ እኔን የራሱ ለማድረግ ያለውን እንዳለ ሰጥቷል። እንዲያውልታ ከወጣች በኋላ በሌላ በኩል ሊዮንን ስትነግረው ዜና የነበረችው ጸሐፊ ዶ ነበረች። በዚህም የኢራንግ አባት የሆነው ሰውዬ የተለያዩ
ፊርማዎችን እያሰበሰበ እንደሆነና ሊዮንን ከስልጣኑ ሊያስወርዱት እንደሆነ ነበር የነገረችው። ያ ሰውዬ በዚያ አላበቃም ነበር። ትንሹ ንጉስ ጋርም በመሄድ አጎቱን እንዲያባረረው ትዕዛዝ ይሰጣል። ካልሆነ ግን ሙሉ ንጉሰ ነገስቱ እንደሚፈራርስ እየነገረው ነው። ህፃኑም ስቅስቅ ብሎ እያለቀሰ ነበር። ያኔ የመጣው ሊዮን ነው። አንገቱን ጥብቅ አድርጎ ካነቀው በኋላ ያስፈራራው ጀመረ። ከጀርባ እየቀመረ ያለውን ቀመር እንደሚያውቅ እሱን ከስልጣን ማባረር እንደማይችል ከፈለገ ግን እንዲሞክረው በመጨረሻ ራሱን እስር ቤት እንደሚያገኘው እየነገረው ነበር። ይሄ ነገርም ሊዮን የድሮውን እንዲያስታውስ አድርጎት ነበር። ያኔ ወንድሙ ሊሞት የነበረ ቀን ላይ የወንድሙን ልጅ እያጫወተ ነበር። በዚህ ጊዜ ባልና ሚስት ሲጨቃጨቁ ህፃኑም ሆነ ሊዮን ሁሉን ነገር ሰምተው ነበር። ሊዮንም የወንድሙን ልጅ እቅፍ ካደረገ በኋላ ችግር እንደሌለው ሁሌ ሲከፋው እሱ ጋር እንዲመጣ እየነገረ እያበረታታው ነበር። የሁለቱን ነገር የተመለከተችው ሁይጁ ነበረች። በዚህም ሁለቱ ብቻቸውን በሚሆኑበት ጊዜ እያደረገ ያለው ነገር ልክ እንደሆነ፣ መጀመሪያ ማስቀደም ያለበት የሚወዳቸውን ሰዎች እንደሆነ እየነገረችው ነው። ምሽት ላይም በተኛበት ጊዜ አጠገቡ ቁጭ ብላ ነበር። ሰዎች እንዳለ እሱን ሊያጠፉ እየሞከሩ እንደሆነ ታዲያ ጭንቀቱ ተኝቶ ራሱ ፊቱ ላይ ይታይ ነበር። ከቀናትም በኋላ ወንድሟ ስልክ ይደውልላታል። በዚህም የእሷ ድርጅት ብቻ ሳይሆን የነሱ ድርጅት ራሱ ከባድ ችግር ውስጥ እንደሆነና እያንዳንዱ የቦርዶ ዳይሬክተሮች ራሳቸውን ለማግለል ሊሞክሩ እንደሆነ ነበር የነገራት። በዚህም ይህንን ዜና ከሰማች በኋላ እነ ሊዮን ምን እንደሆነ በሚጠይቋት ጊዜ እዚህ ከባድ ችግር ላይ ሌላ ራስ ምታት መሆን ስላልፈለገች አባቷ ትንሽ ደህና ስላልሆነ እሱ ማግኘት እንዳለባት ነበር የተናገረችው። ሊዮን ነገሮችን መቆጣጠር ፈልጓል። ነገር ግን እሱ ሚዲያ ላይ ከወጣ ደካማ ይሆናል። በዚህም ራሷ ነገሮችን ለመቆጣጠር በማሰብ አቶ ቾይን መኪና እንዲያዘጋጅላት በመናገር በፍጥነት በመንዳት የሄደችው ቀጥታ ጠቅላይ ሚኒስትር ጆንግ ጋር ነበረ። እሱንም እያለቀሰች እሷም ሆነ ሊዮን ሊጎዱ እንደሆነ እንዲረዳት ነበር ስትጠይቀው የነበረው። እንደዚህ የምትሆንበት ምክንያት ግራ ገብቶት ነበረ። በዚህ አጋጣሚ ግን የተናገረችው ሊዮንን በጣም እንደምትወደው ነበር። በዚህም ስትናገር የነበረው ከሁሉም ጀርባ መጠበቅ የምትፈልገው ሊዮንን እንደሆነ፣ እሷ ይፋ ብትወጣ ሆነ ችግር ቢፈጠርባት ችግር እንደሌለ ትናገራለች። ይህንን ሲሰማ እስካሁን ለሷ ይኖረኛል ብሎ ያሰበውን ተስፋ እንዳለ ሙሉ ለሙሉ ነበር የሰባበረችው። ለመጀመሪያ ጊዜ ሊረዳት እንደማይችል ይነግራታል። ተስፋ ትቆርጣለች። የሄደችውም አባቷ ጋር ነበረ። ተንበርክካ እንዲረዳት ትጠይቋለች። እስከዛሬ ጠንካራ የነበረችው ልጁ ፍለፊቱ እንደ ተንበረከከች በተመለከተበት ጊዜ ግራ ተጋብቶ ነበር። እሱ በጣም ብዙ ችግሮች ቢኖርበትም ቀድሞ ግን የሚያስበው ስለ ሁይጁ ነበረ። ቤትም ስትመጣ እየሮጠች ጥብቅ አድርጋ ታቅፏለች። እሱም መልሶ እሷን ከማቀፍ ውጪ ምንም ማድረግ አይችልም ነበረ። በዚህም የጠየቀችው ግን እንዲፋቱ ነበረ። ይህንን ሲሰማ ይደነግጣል። በዚህም እሷ ስትናገር የነበረው የተለያዩ ምክንያቶችን እየደረደረች አሁን ደካማ እየሆነ እንደሆነ፣ አሁን እንደምታስበው ስልጣን እንደሌለው፣ በሰዎችም እየተጠላ እንደሆነ፣ መጀመሪያ እሱን የቀረበችው ለገንዘብና ለዝና እንደሆነ፣ አሁን ዝናውን ስላጣ አብራው መሆን እንደማትችል እየተናገረች ነው። ታዲያ ፊቱ ላይ ፈገግታ የሚፈጥረው ራሱ ለሷ ብሎ ነበረ። ይሄን ሁሉ ሲሰማ ግን ይደናገጣል። በዚህም ምኞቷ እንዲሳካላት በማሰብ እንደሚፈታት ነበር የተናገረው። ታዲያ ግን ንግግሯ ልቡን ሳይሰብረው አልቀረም። ይህንን ያደረገችበት ምክንያት አባቷ ምርጫ ስለሰጣት ነበረ። ራሷን ማዳን ከፈለገች ባሏን መፍታት እንዳለባት፣ ባሏን ማዳን ከፈለገችም ባሏን መፍታት እንዳለባት፣ ካልሆነ ግን እንደማይሆን፣ ባሏን መፍታት ያለበት ምክንያት እሱ አሁን ደካማ የሆነው በእሷ አማካኝነት እንደሆነ፣ ነገር ግን ከፈታችሁና እሷ አጠገቡ ካልሆነች ሁሉን ነገር ራሱ እንደሚቆጣጠርና የሚፈራው ምንም ነገር እንደማይኖር ስላሳመናት ነበረ። ከእሷ ጋር ከተለያየ በኋላ ብቻውን ሆኖ ያለቅስ ጀመረ። የድሮውንም ያስታውሳል። ይህም ሄዶ ለወንድሙ ሲነግረው የነበረው ሚስቱን መንከባከብ እንዳለበት፣ አይራንግ እሱ በሌለበት ጊዜ ብቸኝነት ስሜት እንደሚሰማት ነበር። ታዲያ ወንድምየውም ይሄን ከሰማ በኋላ ሚስትየው የምትፈልገው ነገር ቢኖር ኖሮ መታሱን እንደምትጠይቀው፣ ታዲያ እሱ ደግሞ ለእሷ ምንም አይነት ነገር ማድረግ እንደሚችል፣ ታዲያ ግን የማይችለው ነገር እንዳጋጠመው ነበረ። ለመጀመሪያ ጊዜ ወንድሙ የተናገረው ነገር ሊዮን ሙሉ ለሙሉ ሊረዳው ችሎ ነበረ። በቀጣይ ቀንም የንጉሰ ነገስት ስብሰባ ስላለ እዛ ስብሰባ ላይ ራሷ መገኘት እንደምትፈልግ ነበር የነገረችው። እሱም ምንም ማድረግ ስለማይችል እሺ ይላል። በሌላ በኩል ዶና ቾይ አንድ ላይ ነበሩ። በዚህም ዶ በመጨነቅ በመካከላቸው ምን እንደተፈጠረ ግራ እንደገባት፣ ምናልባት የሁይጁ አባት እንዲፋቱ አስገድዷት እንደሆነ እንደምትጠረጥር ትናገራለች። ቾይ እውነት እንደሆነ መናገር አልፈለገም። ምክንያቱም በተደጋጋሚ ለማንም ሰው እንዳይናገር ሁይጁ አስጠንቅቀው ነበረ። ስብሰባው ላይም የገዢነት ስሙን ማውረድ እንዳለበትና ከስልጣኑ እንዲወርድ እየተናገሩ ነበረ። ያኔ ዝም ያስባለቻቸው ሁይጁ ነበረች። በዚህም ስትናገር የነበረው እሱን ለማግባት ካሰበችበት ቀን ጀምሮ ስትጠቀምበት እንደነበረ
እንደነበረ እሳቱን የፈጠረችው እሷ እንደሆነች አውቃ መድኃኒት እንደጠጣች በማስመሰል እንደወደቀች በዚህ ሁሉ ነገር ውስጥ ግን እሱ የሚያውቀው ነገር ስለሌለ ከስልጣን መውረድ እንደሌለባትና እሱን እያንዳንዱን ነገር ራሷን ጥፋተኛ በማድረግ እሷ እንደምትፈታው ትናገራለች። ይህንን እሷ እዚህ እየተናገረች ወንድሟ ደግሞ ንግግር ለማድረግ ወጥቶ ነበረ። እህቱ በሰጠችው የተለያዩ አስተያየቶች አማካኝነት ሲናገር የነበረው እሱ በመካከላቸው ያለውን ኮንትራት እንዲጻፍ እንዳደረገ ምክንያቱም ሁለቱ በጣም ተፋቅረው እንደነበረ ታዲያ ግን እህቱ ያን ያህል ባለስልጣን ስላልሆነች ሊዮን ደግሞ በጣም ባለስልጣን ስለሆነ አንድ ቀን ላይ ቢፋቱ ከባድ ችግር እንዳይፈጠርባት በማሰብ ያ ኮንትራት እንዲዘጋጅ ያደረገው እሱ እንደሆነ ከዛ ባሻገር የውሸት ወሬ ለመፍጠር ወይም ደግሞ ያልተገባ ዜና ለማስፋፋት የሚሞክር ሰው ካለ እሱ በስነ ስርዓት እንደሚከሳቸው ተናግሮ ነበር የወረደው። ታዲያ ሰዎቹ ፊት ጠንካራ ለመሆን ቢሞክርም በጣም ፈርቶ ሚስቱን ይዞ እየሮጠ ነበረ ከቦታው የወጣው። እሷን በመቀጠል ወንድሟ ፕሬስ ኮንፈረንስ ተናግሮ እንደጨረሰ ስለ ኮንትራቱ እያንዳንዱን ነገር እንዳስረዳ ከዛ ባሻገር ሊዮን ላይ ችግር ሊሆንበት የሚችል ምንም አይነት ነገር እንደሌለ ፍቻቸውን ካጸደቁ እሱ ወደ ስልጣኑ እንደሚመለስና ከስልጣኑ መውረድ እንደማይገባው ትናገራለች። ወዲያው ግን ብዙ ሰዎች ወደ ውስጥ ይገባሉ። በዚህም ይዘው ያመጡት የሊዮን ወንድም የጻፈውን ኑዛዜ ነበር። ኑዛዜውን በሚነበብበት ጊዜ እሱ ንጉስ መሆን ነበረበት። የትላንትናውን በሚታይበት ጊዜ እሱ መተኛት ከብዶት ነበረ። በዚህም ግን ቀጥታ የሄደው ህፃኑ ጋር ነበረ። ለንጉሱም የነገረው ንግስናውን እንዲመልስለት የሱ አባት ንግስናውን ለሱ ስላስተላለፈው ያንን የሚያሳይ ውል ስላለው አሁን ዝግጁ ስለሆነ ስልጣኑን እንዲሰጠው ነበር ለህፃኑ የተናገረው። ህፃኑም አጎቱ መሪ እንዲሆን እሱ ከዚህ አይነት ነገር እንዲወጣ ስለሚፈልግ ብቻ ተስማምቶ ነበረ። ታዲያ አሁን ነገሮች ስለተስተካከሉ ውጪ ቆመው በሚያወሩበት ጊዜ ሊዮን ሲነግራት የነበረው ካንዴም ሁለቴ እሷን እንደሚጠብቃት ሲነግራት እንደነበረ ስላላመነችው ግን ነገሮችን ራሷ ለመቆጣጠር እንደሞከረች እንዳዘነባት በመናገር ጥሏት ይሄዳል። በሌላ በኩል የንጉሱ እናት ደግሞ ይህን ሁሉ ነገር ስትሰማ ትናደዳለች። ታዲያ በእርግጠኝነት እናትየው መታሱ ላይ እንደምትጮህ ስላወቀም ህፃኑ በተለያዩ እቃዎች በሩን እየዘጋ ነበረ። ራሱ ላይ እንደዘጋ የተመለከተችው ኢራንግም ቤቱን ሁላ እንደምታቃጥለው ትናገር ጀመረ። ይሄ ንግግሯ ያስታወሰው የድሮውን ነበረ። ድሮ ላይ እናትና አባቱ ሲጨቃጨቁ ከአጎቱ ጋር ሆኖ እየተጫወተ ሁሉን እየሰማ ነበረ። ታዲያ መቼም ቢሆን ሊዮን እሱ መሪ እንዲሆን እንደማታደርግ ታዲያ ጠንክሮ ንግስናውን እንዲቀጥል ውሉንም እንደምታቃጥለው ስትናገር ነበረ። ይህንንም ህፃኑም ሆነ ሊዮን ሰምተው ነበር። ጆንጉን በመቀጠል ኢራንግ ጋር ከሄደ በኋላ ሊዮን ንጉሰ ነገስት እንዳይሆን ማስቆም እንዳለባት ካልሆነ ግን እሷ መድኃኒት እንደመረዘች የሚደብቅበት ምክንያት እንደሌለ ይናገራል። እሷ ቀጥታ ባትመርዝም አባቷ እስር ቤት ከገባ እሷም ጠቅልላ መግባቷ አይቀርም ነበረ። በሌላ በኩል እሱን ስትፈልገው የነበረችው ሂጁ ነበረች። ሂጁ ግን ሊዮንን የትም ልታገኙ አልቻለችም ነበረ። ቁጭ ብላ ተጨንቃ እየጠበቀችው ነው። እሱም ቴራሱ ላይ ሆኖ ለመረጋጋት እየሞከረ ነበረ። ስላሳለፉት ጊዜ እያሰበ ነው። እሷም በበኩሏ ቁጭ ብላ እያለቀሰች ነበር። በተደጋጋሚ እወድሻለሁ ያላትን እጠብቅሻለሁ ያላትን ቃል እያስታወሰች ነበረ። ታዲያ ብትጠብቀው ግን ሊመጣ አልቻለም። የትም ቢፈለግ ሊገኝ አልቻለም ነበረ። በሌላ በኩል አቶ ቾይና ዶ አንድ ላይ ቁጭ ብለው ነበረ። የሚወዱትን መጠጥ ይዘዋል። ታዲያ እሷ የሚጠየቀችው አሁን ያለበትን ቦታ እንደወደደው ወይስ መጠጡን እንደወደደው ወይስ እሷን እንደወደዳት ነበር የጠየቀችው። በመካከላቸው የፍቅር ግንኙነት ሊፈጠር ይመስል ነበረ። ታዲያ አቶ ቾይም የተናገረው ሁሉን ነገር እንደወደደው ነበር። ብቻዋን ጨንቋትም የት እንደሆነ እያሰበች እያለ የሰራተኞቹ ዋና ታወራት ጀመረ። ከዚህ ቀደም እሱ ብቻውን በመሆን ጊዜ እንደሚያሳልፍና ራሱ እንደሚያረጋጋ አሁን የቤተ መንግስቱ በር ሊዘጋ እንደሆነ ነበር የነገረቻት። ይሄ ምልክት ነበረ። እየሮጠች ትወጣለች። እሱን ለማግኘትም እንዳመማት በተደጋጋሚ መልእክት ነበር የላከችለት። ታዲያ ሊያገኛትም መጥቶ ነበረ። ልክ እንደገባች እሱ ጋር ግን ስትናገር የነበረው በጣም እንደምትወደው ይህን ሁሉ ነገር ያደረገችው ለሱ ብላ እንደሆነና ልታጣው እንደማትፈልግ ተናገራ። ቀርባ ትስመዋለች። ወዲያው ልቡ ይረጋጋ ጀመረ። እሱም መልሶ ይስማታል። ያን ቀን አብረው ነበር ያደሩት። በቀጣይ ቀን ከእንቅልፏ ስትነሳ ስራ እንዳለበት ይነግራታል። ይሄም እሱ ንጉሰ ነገስቱን መቀበል አለበት። ለመቀበልም 3 ጊዜ መካድ ነበረበት። በዚህ አጋጣሚ ወንድሙ የሞተበትን ቀን የተፈጠረውን እያንዳንዱን ነገር ይነግራታል። እሱና የወንድሙ ልጅ ሁሉን ነገር እንደሰሙ ከዛ ባሻገርም ወንድምየው የንጉሰ ነገስቱን ልብስ ለሱ አስተላልፎት እንደሞተ ነበረ። እሷም አቅፋት አረጋጋው ጀመረ። ወደ ቤተ መንግስት እንደደረሱም ኢራንግ እየፈለገችው እንደሆነ ነበር የተነገረው። ታዲያ እሷ ጋርም በሚሄድበት ጊዜ እሱ ንጉስ መሆን እንደማይችል ህፃኑ ልጇን አታሎ ንግስናውን እየወሰደ እንደሆነና ልክ እንደ ውሻ እየተጫወተበት እንደሆነ ትናገራለች። እሱም በምላሹ የነገራት ነገር እየተጫወተችበት በልጇ የነበረችው እሷ እንደሆነች ዝም ብሎ ስልጣኑን መፈለጉን እንድታመሰግን ለሷን ወንጀል አለመናገሩ አዝኖላት እንደሆነ ይናገራል። እሷም ተነስታ ትጮሃለች።
ትነግራታለች ሁሉም ነገር ፍትሃዊ እንዳልሆነ። ታዲያ ለዚህ ንግስና ብላ የመጀመሪያ ፍቅሯን መስዋዕት እንዳደረገች እየተናገረች ነው። የድሮውን በሚታይበት ጊዜ ገና ሃይ ስኩል ተማሪ እያሉ ነበረ ሊዮንን ኢራንግ በጣም ተወደው ነበረ። ነገር ግን አንድ ቀን ላይ አባቷ መጥቶ ማግባት ያለባት የሱን ታላቅ ወንድም ንጉሱን እንደሆነ ከነገራት በኋላ ፍቅሯን ትታ ለንግስና እንደሄደች። ታዲያ አሁን ግን ሁሉን ነገር ልታጣው እንደሆነ ትናገራለች። እሱ ከወጣ በኋላ ተስፋ በመቅረጥ ወዲያው የደወለችው ለአባቷ ነበረ ሁሉን ነገር ሊዮን እንደሚያውቅና ምንም ማድረግ እንደማትችል። ታዲያ አባትየውም ነገሩን ራሱ እንደሚቆጣጠር ይናገራል። በዛ ሁኔታ ውስጥ ያልተጋበዘው እንግዳ ነበር የመጣው። የኢራንግ አባት ጋር የሚሄደው ጆንግ ኡ ነበረ። በቀጣይ ቀንም እሱ ንግስናውን የሚቀበልበት ቀን ነበረ። ልብሱን እያለበሱት ነው። ታዲያ የሰራተኞቹ ዋናም ስትመለከተው በጣም ደስ ብሏት ነበረ። ያ ትንሽዬ ልጅ አሁን ንጉስ ሊሆን ነው። ህፃኑም በበኩሉ እናትየው ጋር ይሄዳል። ታዲያ ደካማ እንደሆነ አባቱም ደካማ እንደነበረ ንግስናውን ለምን አሳልፎ እንደሰጠ እየጠየቀችው ነው። እሱም ስቅስቅ ብሎ እያለቀሰ አባቱ የሞተበት ቀን የነበራትን ጭቅጭቅ እሱና አጎቱ እንደሰሙ ነበር ይነግራት። ይህንን ስትሰማ ትደነግጣለች፣ ማልቀስም ጀመረች። ህፃኑም እያቀፈ እያረጋጋት ነበረ። ሁሉን ነገር ለመተው ታስባለች። በዚህም ለሊዮን ደውላ ምናልባት ጠቅላይ ሚኒስትሩና አባቷ አንድ ላይ ሊሰሩ ስለሆነ እንዲጠነቀቅ ለመናገር ብትሞክርም እሱ ግን ስልክ አላነሳላትም ነበረ። ታዲያ ጆንጉም እንዲገናኙ መልእክት ስለላከለት እሱን ለማግኘት ሊዮን ሄዶ ነበረ። ስለሱ የተጨነቀችው ሂጁ ደግሞ እሱን ለማግኘት በምትወጣበት ጊዜ በር ላይ የተገናኘችው ከኢራንግ አባት ጋር ነበረ። ታዲያ እነሱ እዛው ቆሞ ነበረ ፍንዳታው የተፈጠረው። በዚህም እሱ ቤተመንግስት ውስጥ እንዳለ እንደፈነዳ ነበር የሰማችው። እየሮጠችም ትሄዳለች። ሰዎች እየተረባበሹ ነው። ትልቅ የእሳት አደጋ ሆኖ ነበረ። ሁሉም ተጨናንቀው ንጉሱ ውስጥ እንዳለ እየተናገሩ ነው። ጸሐፊ ዶም ስትናገር የነበረው ልታወጣው እንዳልቻለች ነበረ። ውጪ መቆም ያልፈለገችው ሂጁ ዘላ እሳት ውስጥ ገባለች። ታዲያ እሱ ጋርም በመድረስ እንዲነሳ እየጠየቀች ነበረ። ሁለቱም ከእሳቱ ለረጅም ሰዓት አልወጡም። በዚህም እሷን ሊረዳት የገባው አቶ ቾይ ነበረ። በቀጣይም ሁለቱም ከእሳት ቦታ ወጥተው እሱ ኮማ ውስጥ ሆኖ እሷ ቁጭ ብላ እየተመለከተችው ነበረ። ኢራንግ ራሱ እሱ እንደተጎዳ በሰማችበት ጊዜ ከልጇ በጣም ደንግጣ ነበረ። ለምን ራሷን አሳልፋ ሂጁ እንደሰጠች በተጠየቀችበትም ጊዜ ነገሮች ተገላቢጦሽ ቢሆኑ ኖሮ ለአንድ ደቂቃ እንኳን ለህይወቱ ሳያስብ እሱ እሳት ውስጥ ዘሎ እንደሚገባ ትናገራለች። በመቀጠልም ጆንጉ ነበር ሊያገኛት የመጣው። የእጇን ጠባሳ በተመለከተበትም ጊዜ ራሷን ለምን እንደዚህ አደጋ ውስጥ እንደምትጥል ነበር የጠየቃት። እሷም ከመጀመሪያው እስከ መጨረሻው ሁለቱ አንድ ላይ በነበሩበት ጊዜ ሁሉም ሰዎች ለመጉዳት ሲሞክሩ የነበረው ሊዮንን እንደሆነ፣ ቁጭ ብለሽ እሱ ሲሞት ይህ መባል ደግሞ ማድረግ የማትችለው ነገር እንደሆነ ታሳውቀዋለች። እሷ የምታስበው ለሊዮን ብቻ ነበረ። በጣም የተናደደው ጆንጉም ይጮህባታል። አርፋ እንድትቀመጥ ነበር ሲነግራት የነበረው። ለመጀመሪያ ጊዜ ነበር የጮህባት። ደርቃ ትቀራለች። በሌላ በኩል ጸሐፊ ዶ ደግሞ እሳት አደጋው በተፈጠረበት ጊዜ ሊዮንን ጥላ መውጣቷ የጥፋተኝነት ስሜት እየተሰማት ነበረ። ታዲያ ሊያረጋጋትም ቾይ ይመጣል። እሱም እያረጋጋት እያለ ስትናገር የነበረው ንጉሱን ለማዳን ዘሎ እሳት ውስጥ በሚገባበት ጊዜ እሱን ስታየው ራሱ ስለሱ ተጨንቃ እንደነበረ ትነግሯለች። እሱም እጇን ይይዛታል። ሊዮንንም ለማየት የገባችው ሂጁ ነበረች። እስከዛሬ ያደረገላትን እሷን ለመጠበቅ የገባላትን ቃል እያስታወሰች ደረቱ ላይ ትተኛለች። በቀጣይ ቀን ግን ወዲያው ወደ ስራ ነበር የገባችው። እሳት አደጋው የተፈጠረበትን ምክንያትና በአካባቢው እነማን እንደነበሩ ለማጣራት ትሞክር ጀመረ። ነገር ግን እዛ አካባቢ ያሉ የቪዲዮ ካሜራዎች የሚቆጣጠሩት በኢራንግ አማካኝነት ስለሆነ እሷን ግድ ማናገር ነበረባት። ከሷ ጸሐፊ ዶ ደግሞ አንድ ነገር ትሰማለች። ይህም ወደዛ ቤተ መንግስት ሊዮን የሄደበት ምክንያት ጆንጉ መልእክት ስላላከለት እንደሆነ ነበር የሰማቸው። በዚህም እሱን ወዲያው ተጠረጥረው ጀመረ። የቪዲዮ ቅጂዎቹንም ለማግኘት ቀጥታ የሄደችው ኢራንግ ጋር ነበረ። ኢራንግንም እንድትተባበራት ትጠይቃታለች። ቪዲዮን አሳልፋ ብትሰጣት ጥሩ እንደሆነ፣ ካልሆነ ግን እሷ ራሱ የመጀመሪያ ተጠርጣሪ እንደምትሆን። ታዲያ እዚህ ቤተ መንግስት ውስጥ ያለው ምንም ነገር እንደማታምን በመናገር የቀረበላትን ሻይ ራሱ ደፍታው ነበር የወጣቸው። ከዛም በወጣችበት ጊዜ አቶ ቾ የነገራት ሊዮንን ለማየት ጆንጉ እንደሄደ ነበረ። ብቻውን ሆኖ በዚህ አይነት ደካማ ሁኔታ ውስጥ ጆንጉ እንዳይጎዳው በማሰብም እየሮጠች ትሄዳለች። እዛ ስትደርስም ስለሱ ደህንነት ነበር ሲጠይቃት የነበረው። ደህና እንደሚሆን እየተናገረች በጥርጣሬ እየተመለከተች ነበረ ወደ ውጭ የሸኘችው። ቴጁና ሚስቱ ደግሞ ሬስቶራንት ውስጥ በነበሩበት ጊዜ ለሁይጁ ቢደውሉ ስልክ አታነሳም ነበር። ነገር ግን አጠገባቸው የተቀመጡ ሁለት ሰዎች ሲያወሩ የነበረው ንጉሱ ሊዮን እንደሞተ ነበረ። በዚህም ተጨንቀው ለሷ ስልክ ቢደውሉላት ሁይጁ እያየችው ዝም ነበር ያለችው። ህዝቡ እንዳለ እያሰበ ያለው ሊዮን እንደሞተ ነበረ። ታዲያ ጋዜጣዊ መግለጫ ማድረግ ያለበት ጆንጉ ነበረ። እሱ ግን ለመናገር አልፈለገም ነበረ። ታዲያ በቀጣይ ቀን ቀጥታ ሄደው ኢራንግ ጋር ነው። በዚህም ሲናገር የነበረው ከዚህ ቀደም የነበረው ንጉስ ትንሽ እንደሆነ፣ አሁን ደግሞ ሊሾም የነበረው ንጉስ ኮማ ላይ ስላለ በዚህ ደካማ ጎናቸው ገብታ
ስልጣኑን እንድትቆጣጠር እምቢ የምትል ከሆነ ግን እሱ እንደሚያስገድዳት ነበር ሲነግራት የነበረው። ይህ አጋጣሚ ለሷ ጥሩ ነበረ። እንደምትስማማ ልትናገር ስትል ግን ወዲያው በሩ ይከፈታል። የመጣውም ሊዮን ነበረ። ጆንጉም ይህን በተመለከተበት ጊዜ ይደነግጣል። ጆንጉንም ልክ እንደ ጓደኛው መልሶ እያወራው ነበረ። ጠላቱ እንደሆነ አያውቅም። በዚህም ነገሮች እንደሚቆጣጠርና ስልጣኑ እንደማይለቅ ቢናገርም ጆንጉ ግን አሁን ጥሩ ሁኔታ ላይ ስላልሆነ ትንሽ ጋብ እንዲልለት እየነገረው ነው። ሊዮን ግን ፈቃደኛ አልነበረም። በሌላ በኩል ሁይጁ እሱ እንደነቃ በሰማችበት ጊዜ እሱን ለማየት እየሮጠች ትሄዳለች። ነገር ግን አንዳች ነገር ነበር የጎተታት። እሱም ሊዮን ነበረ። ደህና ሆኖ በምታይበት ሰዓት ደስ ብሏት ታቅፈዋለች። እነሱ እንደዚህ በፍቅር በሚቃጠሉበት ጊዜ የቀዘቀዘ ቤት ውስጥ ያለው ጆንጉ ነበረ። ታዲያ ኢራን ግን በሊዮን ፋንታ የማድረግ ሀሳቡ ስላልተሳካለት በጣም ተናዶ ነበረ። ወዲያው ስልክ ይደወልለታል። የተደወለለትም ከኢራን ጋር አባት ነበረ። አሁን ሊዮን ከኮማ ስለነቃ ነገሮችን ማጽዳት እንዳለባቸው ነበር ሲነጋገሩ የነበረው። ሁይጁና ሊዮንም አንድ ላይ ተኝተው እያወሩ እየተሳሳቁ ነበረ። ታዲያ እሷም በቀዝቃዛ አመለካከት ከተመለከተችው በኋላ ጓደኛው ጆንጉን ምን ያህል እንደሚያምነው ጠይቋለች። እሱ በጣም እንደሚያምነው ጓደኛው ብቻ እንዳልሆነ ቀኝ እጁ እንደሆነ፣ ታዲያ እሱ ሳያስበው ስልጣን እንደተሰጠውና በቤተሰቦቹ ፍቃድ ስልጣን ሲመራ እንደነበረ፣ ጆንጉን በተመሳሳይ ሁኔታ አባቱ ጠቅላይ ሚኒስትር እንደነበረና ስልጣን ወደሱ እንደወረደ ተመሳሳይ እንደሆኑና እንደሚያምነው ነበር የነገራት። ይህንን ስትሰማ ጥርጣሬዋን መናገር ሳልፈለገች ዝም ትላለች። በቀጣይ ጊዜም ጆንጉ እነሱ እሳት አደጋውን እንደፈጠሩ እንዳይታወቅ አንድ ሰውዬ እሳት አደጋ እንደፈጠረ በመናገር እሱን ወንጀለኛ አድርገውት ነበረ። እንደ አጋጣሚ ሆኖ ያ ሰውዬ ደግሞ ተቃውሞ ላይ ከዚህ ቀደም ሰላማዊ ሰልፍ ላይ ወጥቶ ስለነበረ ሁሉም ሰው አምኖ ነበረ። ታዲያ አጎቱ ደህና ስለሆነለትም በጣም ህፃኑ ደስ ብሎታል። ኢራን ግንም ለማግኘት አባቷ መጥቶ ነበረ። ታዲያ ለሊዮን ያላት ደካማ ክፍል በጣም እየጎዳት እንደሆነ አሁን እሷ ስልጣኑን መቆጣጠር እንዳለባትና በጋዙ ፍንዳታ አማካኝነት የተፈጠረው እሳት አደጋ ሊዮን ላይ ጉዳት እንዳደረሰበት መናገር እንዳለባት ያሳውቃታል። ይህንን ስትሰማ ትደነግጣለች። ምክንያቱም ፍንዳታው የተፈጠረው በጋዝ አማካኝነት እንደሆነ ገና ይፋ አልወጣም ነበረ። አባቷ ከየት እንዳወቀ ትጠይቀዋለች። በዚህም የተረዳችው አባትየው የእሳት አደጋውን እንደፈጠረ ነበረ። ትፈራው ጀመረ። በዚህም ሁሉ ነገር ከእጇ ቁጥጥር ውጪ እንደወጣ አባቷ ራሱ ወንጀለኛ እንደሆነ ነበር የተረዳችው። ከዚህ በላይ ነገሩን መቆጣጠር ስለማትፈልግ ሁሉን ለመናዘዝ በማሰብም ከዚህ ቀደም ስታዛት የነበረችው ኢራንን ከጠራቻት በኋላ ነገሮችን እንድትቆጣጠር እንድትመሰክር፣ ታዲያ ቤተሰቦቿ ደህና እንደሚሆኑና የወንድሟ ኩላሊት ራሱ እንደሚቀየርላት ቃል ገብታላት ነበረ። ጌጧን ሁሉ ነገሯን ካወለቀች በኋላ ነጭ ልብስ ለብሳ የሄደችው ሊዮን ጋር ነበረ። እሱ ጋርም ትንበረከካለች። ስቅስቅ ብላ እያለቀሰችም ስትናገር የነበረው እሷና አባቷ ወንጀለኛ እንደሆኑ፣ ልጇ ግን ምንም እንደማያውቅ ልጇን እንዲተውላትና እሷ ላይና አባቷ ላይ ያለውን ማስረጃ እንዳለ ትሰጠዋለች። በሰማበትም ጊዜ በጣም ነበር የደነገጠው። ስለ እሳት አደጋው ዜና ከወጣ በኋላ ግን ሁይጁ ተጠራጥራ ነበረ። አንድ ምስኪን ሰውዬ እንዴት ቤተ መንግስት ውስጥ ገብቶ ይሄን ያህል አደጋ መፍጠር ይችላል ብላ ግራ ተጋብታ ነበረ። በተመሳሳይ ሁኔታ የሄደችው ጆንጉን ለማግኘት ነበረ። ምንም እንዳልተፈጠረ እሱ ጥቅስ እየተኮሰ እየተጫወተ ነበረ። በዛ ጊዜ እሷ መታ ስታናግረው የነበረው ብዙ ጊዜ ባለስልጣናት አደን እንደሚወጡ፣ ታዲያ በአደኑ ምክንያት የሚሞቱ እንስሳቶች እንደማያሳዝኗቸው ነበር ስትጠይቀው የነበረው። እሱም መደረግ ያለበት ነገር መደረግ እንዳለበት ይነግራታል። ጭካኔውን ነበር የተረዳችው። ሽጉጡን ወደሱ ከደቀነች በኋላ ታስጠነቅቀው ጀመረ። በዚህም እሳት አደጋውን ፈጠረ ተብሎ የታሰረው ሰውዬ መስዋዕት እንደሆነ ትጠይቀው ጀመረ። ይህንን ሲሰማ ይደነግጣል። በመቀጠልም ወደ ቤት በምትሄድበት ጊዜ ሊዮን እየጠጣ ሰክሮ ነበረ። አጠገቡ ቁጭ ብላም ትከሻው ላይ ትተኛለች። በዚህም አይራንግ መታ ሁሉን ነገር እንደተናዘዘ መረጃም እንደሰጠችው፣ ታዲያ የወንድሙ ልጅ ግን አያቱና እናቱ በሚቀጡበት ጊዜ ምን እንደሚሰማው እንዳዘነና ግራ እንደገባው እየነገራት ነው። በቀጣይ ጊዜም አይራንግ ልክ እንደናት ልጇ አጠገብ ከሆነች በኋላ ስልጣኑን አሳልፎ ለአጎቱ እንዲሰጥ አሳምናው ነበረ። በጣም ደስ ይለዋል። አይራንግ መረጃ በምትሰጠው ጊዜ ጆንጉን እንዲጠነቀቀው እሱ ስለ መድኃኒቱ እንዳወቀና ይፋ እንዳላወጣ ነግራው ነበረ። በዚህም ለማናዘዝ እሱ ጋር ይሄዳል። በዚህም ሁሉንም መረጃዎች እያገኘ እንደሆነ እሳት አደጋውን የፈጠረው ሰው የመናዘዙ ጥሩ እንደሆነ፣ ነገር ግን ስለ መድኃኒቱ ምን እንደሚያስብ ነበር የጠየቀው። ይህንን የጠየቀው ወጥመድ ለማዘጋጀት ነበረ። ታዲያ ጆንጉም እንደሚያውቅ ነበር የተናገረው። ይህንን እያወቀ ለምን ይፋ እንዳላወጣ ይጠይቀዋል። በዚህም ጆንጉ ሲናገር የነበረው ከሰዎች ይበልጥ መደገፍ ያለበት ይሄ ንጉሰ ነገስት እንደሆነ፣ የንጉሰ ነገስቱን ስም የሚያጠፋ ምንም አይነት ነገር ይፋ መውጣት እንደሌለበት ይናገራል። ታዲያ ሊዮንም ሲናገር የነበረው ይሄ ንጉሰ ነገስት ለዘላለም መቆየት እንደሌለበት፣ አንድ ቀን
ሁሉን ነገር መፈራረስና ነፃ መውጣት እንዳለባቸው ይናገራል። ይሄንን የሰማው ጆንጉ በጣም ይናደዳል። አሁን ሊዮን ሁሉን ነገር በእጁ እንደያዘ ከዛ ባሻገር ደግሞ ነፃነትን እየፈለገ እንደሆነ ምን ያህል ራስ ወዳድ እንደሆነ እየጠየቀው ነበር። በዚህም ሊዮን ይሄ ንጉሳዊ አገዛዝ ለዘላለም እንደማይቆይና እንደሚቋረጥ ነበር የነገረው። ጆንጉን በንዴት ይወጣል። ለመጀመሪያ ጊዜ በንጉሳዊ ዘሮች አማካኝነት ያሉ ሰዎች ለወንጀል ሊመረመሩ ነው። የመጀመሪያውም የአይራንግ አባት ነበረ። ታዲያ ወዲያው ብዙ ፖሊሶች ከመጡ በኋላ የተለያዩ መረጃዎችን ወስደው እሱም ለምርመራ ወደ ፖሊስ ጣቢያ ይገባል። የአይራንግ ተራራኪ አይሩምም ሁሉን ነገር ተናዛ ነበረ። በዚህም ያደረገው ነገር ሊዮን ልክ እንደሆነ ህዝቡ እየደገፈው ነው። ለመጀመሪያ ጊዜ በንጉሠ ነገስት ዘር ውስጥ ያሉ ሰዎች ለህግ ሊቀርቡ ነው። በመቀጠልም ሰውየው ከታሰረ በኋላ እሱን ለማግኘት ሊዮን ይሄዳል። በዚህም ሲነግረው የነበረው ከዚህ ሁሉ ጀርባ እሱ እንዳለ እንደሚያውቅ ልጁም ሆነ የልጅ ልጁ እንዳይጎዱ ግን እሱ ከሱ ጋር መተባበር እንዳለበት ነበር የነገረው። ከዛ እስር ቤትም በወጣበት ጊዜ ሊዮን ባደረገው ነገር ሁሉም ሰው ደስተኛ እንደሆነ ዶ እየነገረችው ነበረ። ከዛ ባሻገር ግን እነ ጆንጉ ግራ ተጋብቷል። አብሶ የፖለቲከኛ ባለስልጣናት ግራ ተጋብተው ነበረ። ይሄ ንጉሠ ነገስት ከፈረሰ እነሱም ስልጣናቸውን ሊያጡ ነው። በዚህም ምን ማድረግ እንዳለበት ጆንጉ እያሰበ ነበር። እሱንም ልታገኘው ሁይጁ ሄዳ ነበረ። ታዲያ ጆንጉ ሲናገር የነበረው ንጉሱ ማንም ቢሆን ማን ጓደኛው ቢሆን ባይሆን ግድ እንደማይሰጠውና ስልጣኑን ተጠቅሞ ሊዮን በስሜታዊነት ተነስቶ የወሰነውን ውሳኔ እንደሚያስቆመው እየተናገረ ነበረ። ይሄንን ስትሰማ ለመጀመሪያ ጊዜ እሷ የምትደግፈው ሊዮንን ስለሆነ ከዚህ በኋላ ጠላቶች እንደሆኑ ትነግረዋለች። በተሳካ ሁኔታም ሊዮን ንጉሠ ነገስቱን መቀበል ችሎ ንጉስ ሆኖ ነበረ። ሁሉም ባለስልጣናት ተሰብስበው እሱን እየጠበቁ ነው። ታዲያ ሄዶ ወንበሩ ላይ ቁጭ እንዳለ አንድ ጥያቄ ይጠይቃል። ይህም የንጉሳዊ አገዛዝ መቀጠል አለበት ወይስ መፍረስ አለበት የሚል ነበር። ይህንን ጥያቄ እንደተጠየቀ ሲናገር የነበረው መፍረስ እንዳለበት። ጆንጉ ይህንን ጥያቄ ሲጠየቅ እንደተናገረው መፍረስ እንደሌለበትና ይሄ ከፈረሰ ብዙ ችግሮች እንደሚያጋጥማቸው ነበረ። ታዲያ ግን በጣም ይገረማል። ከዚህ ቀደም እሱ ጋር መጥቶ ሲናገር የነበረው ህዝቡ የሚመርጠው የሚወደውን ንጉስ እንደሆነ፣ ታዲያ ለህዝቡ ደግሞ እንደዚህ አይነት ስልጣን አንድ ቦታ የተከማቸ ሳይሆን ልክ በዲሞክራሲ መልኩ ሁሉም ሰው የመምረጥ እድል ኖሮት ትዛዝ ከመቀበል ይልቅ ትዛዝ ማዘዝ እንዳለበት እየተናገረ ነበረ። ታዲያ እዛ የተሰበሰቡ ፖለቲከኞች ይህንን በሰሙበት ጊዜ እብድ እንደሆነ ሁሉ አስበው ነበረ። ገና ስልጣኑ እንደተቆናጠረ ለማፍረስ ሀሳብ አለው። ሁይጁንም ገና ካሁኑ የንጉስ ሚስት ሆና ንግስት እንደተባለች ንጉሳዊ አገዛዙ ቢፈርስና ምንም ባትሆን ችግር እንደሌለባት ይጠይቃታል። እሷም እሱ የመረጠውን ህይወት እንዲኖር ነበረ ስትነግረው የነበረው። ፖለቲከኞቹ በዚህ ሀሳብ በጣም የፈሩት ያ ንጉሳዊ አገዛዝ ጠቅሟቸው ወይም ፈልገው ሳይሆን ይሄ ከፈረሰ ከስር ጀምሮ ያሉ ባለስልጣናት መፍረሳቸው ስለማይቀር ስልጣናቸውን ላለማጣት ነበረ። ጆንጉም ቃለ መጠይቅ በሚደረግበት ጊዜ ሲናገር የነበረው ሊዮን ያለውን ነገር እንደማይደግፍና በቅርቡ ነገሮች እንደሚስተካከሉ ነበረ። አይራንግም አባቷ ጋር በመሄድ ያደረገውን ነገር እንደማትስማማና ከዚህ በኋላ እሷ አጠገብ እንደማትሆን ልጇን ይዛ ሰላማዊ ህይወት እንደምትኖር እየተናገረች ነበረ። ከዛ በወጣችበት ጊዜ የተገናኘችው ከጆንጉ ጋር ነበረ። ታዲያ እሱም ፊቱ ላይ ያነበበችው የገዳይነት አመለካከት ነበረ። ምክንያቱም አባቷ ጋዙን ያቃጠለው እሱ እንዳልሆነና ጆንጉ እንደሆነ ነግሯት ነበረ። ትፈራው ጀመረ። ልሸኝሽ ሲላት እምቢ ማለት ብትፈልግም ነገር ግን ነገሮች እንዳይባባሱ በማሰብ ተስማምታ መኪና ውስጥ ገብታ ነበረ። በዚህም እሱ ሲነግራት የነበረው አሁን ሊዮን ስልጣን ላይ ከወጣ በኋላ ሙሉ ለሙሉ ንጉሠ ነገስቱ ይፍረስ በሚባልበት ጊዜ ሀሳቧን ስትሰጥ አይፍረስ ማለት እንዳለባት አስጠንቅቋት ነበረ። በዚህም የተነሳ ሊዮንን ለማጨናነቅ ከዚህ ቀደም የሚዘጋጁ ዝግጅቶች ላይ ከመንግስት የተለያዩ የገንዘብ ድጎማ ይደረግላቸው ነበረ። አሁን ግን ከመንግስት ጋር ምንም ግንኙነት ያልፈለገው ሊዮን በምን መደገስ እንዳለበት ግራ ገብቶት ነበረ። ያኔ ሀሳብ ያመጣችው ሁይጁ ነበረች። እሷም ቤተሰቦቿ በጣም ብዙ ገንዘብ ስላላቸው ከነሱ ድርጅት ገንዘብ መቀበል እንደሚችል ትነግረዋለች። በመጨረሻም ከአማቾቹ ገንዘብ መቀበል ባይፈልግም ተስማምቶ ነበረ። ታዲያ በቀጣይ ቀን ከነሱ ገንዘብ እንደማይፈልጉና ሌላ ኢንቨስተር እንዳገኙ የሚያሳይ ወረቀት ጆንጉ ጋር በደረሰበት ጊዜ በእርግጠኝነት ሁይጁና የአባቷ ድርጅት እንደሆነ አውቆ ነበረ። እነሱን ለማጉላላትም ወዲያው የተለያዩ ፖሊሶችን ወደ እነሱ ድርጅት ይልካል። በዚህም ለምርመራ እንደሚፈለጉ ነበር የተነገራቸው። ይህንን የሰማችው ሁይጁ ወዲያው ቤተሰቦቿ እንደሚጮሁባት በማሰብ እነሱ ጋር ይቅርታ ለመጠየቅ ሄዳ ነበረ። እነሱ ግን ምንም አልመሰላቸው። ይባስ ብለውም እሷንና ባሏን እንደሚደግፉ ነበር የተናገሩት። አባቷ ራሱ ለቃለ መጠይቅ ቲቪ ላይ መውጣት ታዋቂ እንደሆኑ እንደሚያሳይ እየተናገረ እየቀለደ ነበረ። በቤተሰቦቿ ለመጀመሪያ ጊዜ ትኮራለች። ታዲያ ሄዶ ፍርድ ቤት የሚቀርበው ከአባትየው ፋንታ ቴጁ እንደሆነ እየተናገረ ነበረ። ለወንድሟም ፍርድ ቤት በሚገባበት ጊዜ የሚናገረው ንግግር
እንደጻፈችለትና እንደምትልክለት እየነገረችው ነበር። ለመጀመሪያ ጊዜ ቴጁን ወንድሜ ብላ ስትጠራው እሷ ራሱ አፍራ ነበር ወደ ቤተ መንግስቱ እየሮጠች የገባችው። ታዲያ እሱም በጣም ደስ ብሎት ነበር። ከገባች በኋላ ያንን ልክ እንዳያችው እግሩ ላይ ትተኛለች። ነገሮች ልክ እንደሆኑና እየተስተካከሉ እንደሆነ እየነገረችው እሱም ላደረገችለት ነገር እያመሰገናት ነበር። ያንግም ልጇ ጋር ሄዳ ነበር በስስት እያየችው ነው። ታዲያ ጆንጉ ያላትን ማታደርግ ከሆነ ልጇንም ሆነ ሊዮንን እንደሚገል አስፈራርቷት ነበር። በቀጣይ ቀንም ወደ ፍርድ ቤት ሄደው ቴጁ ነበር ቃለ መጠይቅ በሚደረግበት ጊዜ ሲናገር የነበረው ህዝቡ መንቃት እንዳለበት፣ ይሄ ነገር የፈጠሩት የጠቅላይ ሚኒስትር ቢሮ ሆን ብለው ፖለቲካዊ እንቅስቃሴ ለማድረግ እንጂ እነሱ የሰሩት ወንጀል ምንም እንደሌለ በኩራት ይናገራል። ያንግም በቀጣይ ቀን በሰላም ልክ እንደናት ልጇን ይዛ ቤተ መንግስት ውስጥ እየተጓዘች ነበር። ሁይጁም እሷን ተመልክታ አዝናላታለች። እስከዛሬ ለፋችው ልፋት ሙሉ ለሙሉ ጥንቅጡ ጠፍቶ ነበር። በዚህም ግን እርዳታ ለመጠየቅ ቀጥታ እሷ ጋር ሄዳ ነበር። ታዲያ ያን ቀን ምሽት ስልክ የደወለችው ለጆንጉ ነበር። ጆንጉም ነገሮች እሱ እንደሚፈልጉት እንደተስተካከለለት ስለሚያውቅ እየሳቀ እየተደሰተ ነበር። የፖለቲከኞችና የነገስታት ስብሰባም ይደረጋል። መሀል የተቀመጠው ሊዮንም ሲናገር የነበረው ይሄ ንጉሳዊ አገዛዝ ሙሉ ለሙሉ መፍረስ እንዳለበት ነበር። ጆንጉ ግን በዚህ አልተስማማም፣ ይጨቃጨቁ ጀመረ። ታዲያ ሁሉንም ዝም እንዲሉ ይናገራል። እያወሩ በነበረበት ጊዜ ወደ ውስጥ ራሷን ጋብዛ እየገባችው ሁይጁ ነበረች። በዚህም ንጉሱንና ንጉሰ ነገስቱን እንደሚወድ ጆንጉን ትጠይቀዋለች። እሱም እንደሚወድና እንደሚጠብቅ ይናገራል። ታዲያ እውነት የሚወድና የሚጠብቅ ከሆነ ለምን ንጉሱን ሊዮንን ለመግደል እንደሞከረ ነበር ይጠይቃል። ወዲያው የድምጽ ቅጂ ታሰማለች። ይህንን የድምጽ ቅጂ የቀዳችው ኢዋንግ ነበረች። እሱ መኪና ውስጥ በነበረችበት ጊዜ እሱን ለመግደል ስለመሞከሩና ልጇንና እሱን ድጋሚ እንደሚገል ሲናገር የሚያሳይ የድምጽ ቅጂ ነበረ። ሁሉም ሲሰሙ ይጨቃጨቁ ጀመረ። ፖለቲከኞቹ ጆንጉን ለመደገፍ ሲሞክሩ ሌሎቹ ይጮሃሉ። ያኔ ዝም እንዲሉ ነበር የተናገረው። ከዚህ በኋላ ያወራ ሰው በተባባሪነት እንደሚቀጣ ሊዮን ይናገራል። በመቀጠልም ጆንጉን እውነት ይህንን እንዳደረገ ነበር ያፋጠጠው። እሱም መረጃ ስላለበት አምኖ ነበር። ያኔ ሁይጁ ትወጣለች። ፖሊሶቹንም ጆንጉን እንዲያስሩት ነበር ትዕዛዝ የሰጣቸው። ጆንጉም ከመታሰሩ በፊት ከሊዮን ጋር እያወራ ነበር። ለምን ይሄንን እንዳደረገ አይኑ ላይ እንባ ያዘለውና በጓደኛው በጣም ያዘነው ሊዮን እየጠየቀው ነበር። ጆንጉም ሲናገር የነበረው ቀድሞ ሁይጁን ተዋት ብሎ እንዳስጠነቀቀው፣ ይህን ሁሉ ነገር ያደረገው በሷ እንደሆነ ምልክት ሰጥቶ ነበር። በመቀጠልም ሊዮን የተናገረው ከመጀመሪያው ሁይጁ የሱ እንዳልነበረች የማዘዝም ስልጣን እንደሌለው ተናግሮ ጥሎት ይሄዳል። በመቀጠልም ጆንጉ ታስሮ ነበር። ታዲያ ቀጥታ የሄደው ሊዮን ሁይጁ ጋር ነበር። እሷም እቅፍ አድርገው ጥሩ ነገር እንዳደረገ ነበር የነገረችው። ታዲያ ልቡ ያርፍ ጀመር። ያን ቀን ምሽትን በሰላም እንደ ማንኛውም ሰው ቤተ መንግስት ውስጥ ወክ እያደረጉ ነበር። በሌላ በኩል ዶና ቾይ በመጨረሻ ፍቅረኛሞች መሆን ችለው እሷ ስማው ነበር። ህዝቡም ንጉሰ ነገስቱ ሆነ ንጉሳዊ አገዛዝ እንደሚፈርስና ከዚህ በኋላ ዲሞክራሲ አገዛዝ እንደሚኖር በሰማበት ጊዜ በጣም ደስ ብሎት ነበር። በመጨረሻም ንጉሱ ሊዮን ዙፋኑ ላይ ከተቀመጠ በኋላ ከዛሬ ጀምሮ ሁሉም ሰው እኩል እንደሆነና የመምረጥ መብት እንዳለው ነበር የተናገረው። ከዚህ ታሪካዊ ለውጥ በኋላ ለመጨረሻ ጊዜ ዙፋኑን እየተመለከተ ከዚህ ቀደም ለዛ ዙፋን ከወንድሙ ጋር ሲጣላ እንደነበረ ከዛም በኋላ ሳይፈልገው ንጉስ እንደሆነና አሁን ደግሞ መተው እንደፈለገ እያስታወሰ ነበር። እንደ ማንኛውም ሰው ያንን የንጉሳዊ ልብስ አውልቆ ከጣለ በኋላ የወጣው ሁይጁ ጋር ነበር። እሷም ከሩቅ እየጠበቀችው ነው። እየሮጠችም ታቅፈዋለች። በቀጣይ ቀንም ወደ ስራዋ ነበር የተመለሰችው። ታዲያ አሁን በህግና በደንብ ሳይሆን እንደፈለገች ፎቶ ስትነሳ ነበረ። በመቀጠልም ወንድሟ ይመጣል። ከዚህ በኋላ ሙሉ ሼሩን ለሷ ማስተላለፍ እንደሚፈልግና ሚስቱ ስላረገዘች ከዚህ በኋላ ሚስቱን መንከባከብ እንደሚፈልግ ነበር የነገራት። ድሮ ስትመኘው የነበረው የድርጅቱ ዋና ኃላፊ እሷ መሆን ችላ ነበረ። በቀጣይ ጊዜም አቶ ቾይና ሊዮን ፍቅረኞቻቸው ሊመጡ ስለሆነ ለነሱ ምግብ ለመስራት እየሞከሩ ነበረ። ታዲያ አሁን ንጉስ ወይም ባሪያ የሚባል ነገር የለም። በጣም የሚዋደዱ ጓደኛሞች ነበሩ። በዚህም ምግቡን ግን እንደምንም ብለው ለመስራት እየሞከሩ ነበር። ያኔ የደወለችው ሁይጁ ነበረች። ስራ ስላለባቸው እሷና ዶ እንደማይመጡ ትናገራለች። በዚህም ምግብ ለመብላት ራሳቸው ይወጣሉ። ታዲያ የሚወዱት ካፌ እየተመገቡ በነበረበት ጊዜ አቶ ቾይ እጅ ላይ ቀለበት የተመለከተው ሊዮን እሱ እንደሌለው ነበር ያስተዋለው። በንጉሳዊ አገዛዝ ንጉስ ቀለበት አያደርግም ነበር። በዚህም ያሰበው ድጋሚ አግቢኝ ብሎ ሁይጁን መጠየቅ እንዳለበት ነበር። ሁይጁን ለማግኘት ደግሞ አባቷ ይመጣል። እስከዛሬ ሲቃረናት የነበረው እሷን ጠንካራ ለማድረግ እንደሆነ ታዲያ እሱን ግብ ስትፈጥር
እንዲፈጥርበት እንደማይወድ ከዚህ በኋላ ግን ድርጅቱን እሷ እንድትመራና ያለችውን እንዳለ እንደሚያከብር ነበር የነገራት። ከአባቷ ጋር መስማማቷ ጥልቅ ደስታ ፈጥሮባት ነበረ። ሊዮንም ቤት በገባበት ጊዜ ሰራተኞቹ አለቃ የባህላዊ ልብሷን አውልቃ አሁን ዘመናዊ ልብስ ለብሳ ነበረ። አልጋውን ራሱ ከባህላዊ ወደ ዘመናዊ ቀይረዋለች። በዚህም ስትናገር የነበረው በቅርቡ የእነሱን ልጅ ማቀፍ ስለምትፈልግ አልጋውን ማመቻቸት እንዳለባት ነበረ። ይህንን የሰማው ሊዮን ያፍር ጀመረ። ዊጁም ደክሟት ወደ ቤት ነበር የመጣችው። ታዲያ ሁለቱም ቀለበት ማድረግ እንዳለባቸው ለማውራት ሲሞክር አልጋ ላይ ወጥተው ራሱ ተኝታ ነበረ። በቀጣይ ቀንም ኢራንግን ለማግኘት ነበር ሄደው። ታዲያ የወንድሙን ልጅ እየተንከባከበ ነበረ። የወንድሙ ልጅና ኢራንግ አሁን ሰላማዊ ህይወት እየኖሩ ነው። ለወንድሙ ልጅም ቫዮሊን ሊገዛ ነበረ። ነገር ግን ወዲያው አሁን ልክ እንደ ንጉስ ብዙ ብር ስለሌለው ሂሳቡን አጣርቶ ነበር የገዛው። ከወንድሙ ሚስት ኢራንግ ጋርና ከልጁ ጋር ያለው ግንኙነት የተስተካከለ ነበረ። በመቀጠልም አበባ ለመግዛት ነበር ሄደው። እሷን በስነ ስርዓት አግቢኝ ብሎ ለመጠየቅ እንደተዘጋጀ ለአቶ ቾይ በሚናገርበት ጊዜ ዶና ዊጁ ሰምተው ነበረ። ታዲያ አበባዋንም ተቀብላ ሰሞኑን እንደዚህ ሲሆን የነበረው ቀለበት ሲል የነበረው ለዚህ እንደሆነ ትጠይቋለች። በመቀጠልም ያወጣችው ማርገብገቢያውን ነበረ። አይኗንም ትሸፍናለች። መጀመሪያ ቀን እሱ ጋር አግባኝ ብላ ስትጠይቀው የነበረውን ነገር ለማስመሰልና እሱ ላይ ለማሾፍ እየሞከረች ነበረ። እሷን በመቀጠል የጠየቀችው መቼ ለመጀመሪያ ጊዜ እንደወደዳት ነበረ። እሱም ሲናገር የነበረው ያኔ ለመጀመሪያ ጊዜ የቀስት ውርወራ ቦታ እንዳገኛት በጣም የምታበራ እንቁ እንደመሰለችው ከዛ ቀን ጀምሮ እንደወደዳትና በመቀጠል ደግሞ ቀይ ልብስ ለብሳ ወደ ዝግጅቱ በመጣችበት ጊዜ ትኩር ብሎ እንደተመለከታት ከሁሉም በላይ አብርታ የምትታየው እሷ እንደሆነች ይነግራታል። እሱም ተነስቶ ይስማታል። ከብዙ ቀናትም በኋላ የሄደው ወደ ሙዚየም ነበረ። እዛም ሲመለከት የነበረው ሲቀመጡበት የነበረው ዙፋን፣ ሲለብሱት የነበረው ልብስ ለሙዚየም ተሰጥቶ ነበረ። ልክ እንደ ድሮ ታሪክ ሆኖ ነበር። ታዲያ ግን እሱ ዞር ብሎ እንኳን ስለዛ ጊዜ ማሰብ አልፈለገም። እርግፍ አድርጎ መተው ደስታ ፈጥሮበት ነበር። ምንም ነገር ሳይገድበው ከሚስቱ ጋር ኢያን አንድ ላይ መሆን ችሎ ነበረ። ከዛ ባሻገርም ድሮ ላይ መሄድ የማይችልበት መልበስ የማይችለውን የስፖርት ልብስ አሁን ለብሰው ከሷ ጋር እንዲሁም ከናቶ ቾይ ጋር ለመደገፍ ሄደው ነበረ። ሲደግፉ ሲቃወሙ ነፃ ነበሩ። ታዲያ የመሳሳሚያ ጊዜ በደረሰበት ጊዜ ስክሪኑ ወደ እነሱ ሲዞር እዛው ሰው ፊት ተሳስመው ነበረ። በዚህ ነፃነትና ቆንጆ አስተላለቅ ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።